አብርሃም አለ አብርሃም አብርሃም ይሰማል ቴዲዬ አብርሃም እንደ ቤት አንተ የመጀመሪያ አይደለም አይደል? ህጉን ታውቃለህ? አውቃለሁ። በጣም ይቅርታ ቴዲዬ። አይ ነው አንተ ላይ ሳይሆን ኮምፕሌን ይሄ አንተ ጋር ሳይሆን ልጁ ገብቶኛል። ግን እንደዚህ አይነት ኢንተራፕት የአማራን ፋኖ ትግል ስለሚያጣጥልና ይሳደብ ስለነበረ ያለ በጣም ፖለቲካል ሰሩ ነው የምትመጡት። አዎ አይ አንተ ጋር እኮ አይደለም ችግር የለም። አዎ ያ ዲስትራክት ስታደርገው ችግሩ ከኔ ጋር ይሆናል። ምክንያቱም ሌሎችም መደመጥ ስላለባቸው ማለት ነው። እሺ ቴዲዬ፣ ቅድም በጀመርኩት ነገር ላይ ከተፈቀደልኝ ወደ ሌሎች አዳዲስ ሰዎች የቤቱ ህግ አንሚዩት አድርጋችሁ ማውራት የምትችሉት ከጆሮዬ ያመለጠ ስድብ ከሆነ ነው። ለምን ለእናንተ ኃላፊነቱን የምሰጠው ነገ ከነገ ወዲያ ሄዳችሁ አሰደብከን አዘለፍከን እንዳትሉ ሁላችሁም እንድትሸከሙት ነው። በደንብ ሁለተኛ ደግሞ እንድትሰሙ ነው፣ ማን ምን እንደሚያወራ ማለት ነው። አንዳንዱ ኳስ ይጫወትና ልክ ተራው ሲደርስ ካልኩሌት አድርጎ ለማውራት ይመጣል። ሁላችሁም ማን ምን እንደሚያወራ እንድታደምጡም ለማድረግ ነው። በዛ ብቻ ነው አንሚዩት የምታደርጉት። በተረፈ የሰዎች ሀሳብ መከበር አለበት። ቢቆረቁረንም ቢመቸንም ለዛ ነው እዚህ ያለ ነውና ያን እያደረጋችሁ ላላችሁ ከልብ ነው ማመሰግነው። ቴንኪው። ከኤክሶደስ ቀጥሎ ይሄ ምንድነው የሚሆነው? በዚህ ጉዳይ ነገ እንቀጥላለን። የባህር በር ጉዳይ አለ። አስቀድሜ የነገርኳችሁ በዚህ ጉዳይ እንኳን 2 ጊዜ ነበር፣ ቢበዛ 3 ዙር እናወራለን ብዬ ነበር ያሰብኩት። የሀገር መከላከያ ሰራዊት ሙሉ ካርታ አሳይቶናል። በዚህ ጉዳይ ላይ ኤርትራውያንን አስገብተን ከኤርትራውያን ወገኖች ጋር እናወራለን ብዬ ነበረ። ለነገ አዘዋውረዋለሁ። አሁን ምንድነው ማደርገው? በዚህ በቀነኒ አዱኛ እና አማራ ክልል በተፈጠረው ጉዳይ የመጨረሻ ሀሳብ አስተያየቶቻችሁን ስጡኝና ነገ በሚኖረን ቆይታ ደግሞ ይሄን ያለው የአገር መከላከያ ሰራዊትን ተግባር እና ንፋሱ የሚያመጣውን ወሬ ደግሞ እንደዚሁ እንተነትናለን፣ የእናንተንም አጀንዳ ጨምረን ማለት ነው። አሁን ግን በሁለቱ ጉዳይ ላይ የመጨረሻ ያላወራችሁ ሰዎች የማጠቃለያ ሀሳብ ስጡኝና የኔ የፍጻሜ ይሆናል። ከኤክሶደስ ቀጥሎ አይ ቲንክ ሴቭ ነው አይደል የሚሆነው? የመጨረሻችን ነው ይደርሰናል ወይስ በቃ ነው? ኦኬ ምን አደርጋለሁ አሁን ከዚህ በኋላ ምንም ችግር የለውም። ሰዓት ከሌለ መውረድ እችላለሁ። እኔ ዝም ብዬ እንዳልቀመጥ ብዬ ነው ለመዞር ድጋሚ። ያወራችሁ አላችሁ አይደል? ያወራችሁ ሰዎች ይሄ የመጨረሻችን ነው የሚሆነው። አሁን ያላወሩ ሰዎችን ላስወራና ሴቭን ዋንጋሪን ቅድስትንና አብርሃምን ላስወራና ሌሎቻችሁ ቢኒ ከፍ ያለውና ጠበቃ ሐሰን እንዲሁም ኤክሶደስ ነገ እናወራለን። ቴንክ ዩ ቴዲ፣ አመሰግናለሁ። ቴንክ ዩ ሴቭ። እሺ ምን ትላለህ? ኦኬ ቴዲያችን፣ እኔ አቋርጣለሁ ብትል እንኳን ለዚህ ቤት አዋጣለሁ። በገለልተኛ ወገን በትክክል የምንፋለምበት ቤት ስለሆነ ምንም ይሄ ጥያቄ የለውም። ለህዝብ ድምጽ የሆነበት ቤት ነው። በሺዎች ታዳሚ 2,000 ኦዲየንስ የሚሰጠን ቤት ነው። ሌላ ምንም አምሳያ የሌለው ቤት ነውና የሁሉም ሀሳብ የሚሰነዘርበት ስለሆነ እናመሰግናለን። የተማረ ይግደለን ይባላል አንዳንዴ። ያው ፕሮፌሽንም ስለሆነ ከጆርናሊዝም ባይነር ኮርስም ቢሆን ወስደናል። እናመሰግናለን ለምትሰጠን እድል። አሁን ደቂቄን አስጀምርልኝ ማለት ነው። እሺ ምንድነው? አዎ ኤክሶደስ እንደነገረው ነው። ዘር፣ ሃይማኖት፣ ቀለም ምናምን የሚለየው አይደለም። የዚህ የስርዓት ውድቀት ነው አገሪቱን ወደ ትጥቅ ትግል የከተተው። የሰሜኑ ጦርነት ምን ያክል ሴት እንደተደፈረ፣ እጁ እንደተቆረጠ፣ እንደተገደለ ታውቃላችሁ። የመሬው የቅድም ያረኩት የጅምላ ጭፍጨፋ አለ። ይሄን ከማለት በፊት ቅድም አካሄድ ብዬ ያነሳሁት እኔ ትክክለኛ አካሄድ ጥያቄ ስላለ ነው። ሰውየው ይሄ ጎንደር ጎጃም የሚል ፖለቲካ ስለሚሰራ እየተደጋገመ የሌለ ድርጅት ቴዲ ሲገድል ወይ ቴዲ ላጠፋው ጥፋት ውሸቴን እየደጋገምኩ የማንኪያ ነገድ ፋኖ እያልኩኝ እየወራው እረምት ሰልስለው አውቆ ማንኪያ ነገድ ካለ ማንኪያ ነገድ ጋር ችግር አለ ማለት ነው። ለዛ ነው ጎጃም አትበላ ያልኩት። የአፋብኃ ቴዎድሮስ እዝ ነው ድርጅቱ ስሙ፣ ማህተሙም ድርጅቱ የሚንቀሳቀሰውም የአፋብኃ ቴዎድሮስ እዝ ነው እንጂ አማራ ፋኖ በጎጃም የሚባል የለም። እሱን ያረምኩት። ሰውየው ግን
ጎንደር ጎጃም የሚል ፖለቲካዊ ስርዓት የሚታወቅ ሰው ነው። ያው በተደጋጋሚ እርምታሎች ድም ብሎ ስለቀጠለ ነው። ለዛ ነው ያከብ ጥያቄም ነው ብዬ ያሰብኩት። የጎጃም ዝላይ ጥላቻ ነው ብዬ ስላሰብኩ ነው። የሌለውን ስሙና በጎጃም በጎንደር የሚባል ነገር ቀርቷል። አፋድ አፋባህ ነው ተብሎ የሚሰራው እንትኑና በትክክለኛ ስሙ ማህተሙም ድርጅቱም አፋባ ቴዎድሮስ እዝ ተብሎ እያለ አማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ማለት ሲገባ ሰውየውን መጥራት ካለበት እንትን ማለት ይችላል እንጂ ጎጃም ካለ ጥላቻ ነው እየሰላመንኩ ነው አከብ ጥያቄ ያነሳሁት እንጂ ኢንተራፕት አድርጌ አላቅም እንደምታቀኝ ቴዲያችን። በመቀጠል በርካታ ለህዝቡ የወጣ ፋኖ እንዳነገርኳችሁ ብቸኛ የትግል አማራጫችን የትጥቅ ትግል ነው ብለን ነው እየታገልን ያለ ነው። ሌላ አማራጭ የለንም። የትጥቅ ሙሉ ለሙሉ የሰላም በር ጠርቅሞ ሁሉንም ኤግዞስት አድርገን ሁሉንም አድቫንቴጅ ሞክረን ያልቻልን ሰዎች ስለሆንን ቀደም ኤክሶደስ እንዳለው ጉርሻ ጆተኒ ስለተገኘ ወይ ደግሞ የእቺን ነጥብ ማስጠያ ተርጉ እንትን ለማድረግ አይደለም። ድርጊቱ ልክ ስላልሆነ ኮንነናል። ድርጊቱ ልክ ስላልሆነ የራሴ እኮ ነው ይሄ ጥፋት የኔ ነው ብዬ አምናለሁ። ለምንም የወከለኝ ድርጅት የምወክለው እንቅስቃሴ ነው ብዬ ስለማምንም ነው ብዬ አልማርኩትም። አማራ ነኛ እነዛ ሰዎች አማራ ናቸው ብዬ ስለማምን ማለት ነው ኮንኘዋለሁ። ለፖለቲካ ጥቅም አይደለም። ወገኝተኛ በሆነ አፈቀላጤ በሆነ አስመሳይ በሆነ ወይን ሌላ ኢንቴንሽን ቢኖረኝ እደግፍ ነበር። አይደለም በፍጹም ኮንኘዋለሁ። ነገር ግን በእጥፍ በድርብ እየተሰራ ያለው ቢቢሲ ያወጣውን መግለጫ አይታችሁታል። ቢቢሲ ያወጣውን መግለጫ በ6% ጥናት 3600 ሴት ተደፍሯል እያለ ነው። በፖሊሲና በስትራቴጂ ደረጃ ነው የጅምላ ደፈራ እየተካሄደ ያለው ብሏል። ወጣው ባልተረፍኩ ኖሮ በሞት ይሻለኝ ነበር ስትል የአማራ እህቶች አልቅሰናል። ወጥተን በመከላከያ የተደፈረች ዛሬ እንቅስቃሴ ምን ያክል ጉዳት እየደረሰበት እንዳለ የአማራ ህዝብ ሽፍታ እያስጠለልክ ነው እየተባለ እየደረሰበት ያለውን ግፍ በደል ዋር ክራይሞች ስለምናቅ የዓለም አቀፍ የጦር ወንጀሎች ስለምናቅ ከሱ ጋር የሚነጻጸር ወንጀል አይደለም ነው። ይሄ ድርጊት 3 ነፍስ ትልቅ ነው። አው ግን በአሃዝ ቢጠራ 0.001% አትሆንም። መጀመሪያ የፋኖን ትግል ያስፈጸመው ትግሉን እንኳን የማይደግፉ አቅጣጫውን ስቷል ብላ እኔ አሁን አልሳተም ብዬ እየደገፍኩት ነው። ቅድስት ስቷል ብላ እንኳን የምታምነው እህታችን ለትግሉ ዋና መንስኤ መንግስት ነው የምትለው። ይሄ ትግል እንዴት እንደተነሳ ወዴት እንደዚህ አይነት እልቂት እንዴት ሊፈጠር እንደሚችል ሁላችንም የምናውቀው እውነት ነው። ስለዚህ ፉል ሪስፖንሲቢሊቲ ፍጹም ተጠያቂነት ሊወስድ የሚገባው መንግስት ነው። በዱላ የትግራዩን የሰሜኑን ጦርነት እናስታውሳለን። አማራ ክልል ገብቶ ምን ያክል ውድመት እንደደረሰ እስከ ደብረ ሲና እስከ ደብረ ብርሃን ድረስ የምናስታውሰው ነው። ከዛ በኋላ በዚህ በትጥቅ ትግል ምክንያት በአራቱም አቅጣጫ ኢትዮጵያ ላይ እየደረሰ ያለ ወለጋ አካባቢ፣ በአሩሲ፣ አማራ ክልል፣ ትግራይ ክልል በአራቱም አቅጣጫ ኢትዮጵያ ሲዳማ ክልል አመሰራረት ጭምር እየደረሰ ያለውን በደል ስናይ ከፍተኛ መንግስት ኃላፊነት ወስዶ እንትን ሊል እንደሚገባ ምንም አይነት ማሳያ አለ ማለት ነው። ስለዚህ የመንግስት ተጠያቂነትን ወደ ጎን መተው አንችልም ማለት ነው። የመንግስት ተጠያቂነትን ወደ ጎን መተው አንችልም ማለት ነው። ከዛ አንፃር ነው የምናየው እንጂ ድርጊቱ ሳናወግዝ የምንተወቻ አማራ አይደለንም ማለት ነው። ከዛ አንፃር ነው 0.01% ግን መንግስት ከሚሰራው የጅምላ ደፈራ ግድያ ጋር የሚነጻጸር ነገር አይደለም ለማለት ነው። አመሰግናለሁ ለሰጠህን እድል። ባችን ከሴቭ በኋላ ወደ ዋንጋሪ እንሄዳለን። ቴንክ ዩ ሴቭ። እንደ ሁል ጊዜ ስለ ትህትና ስለ ልባይ ምኞት ከልብ ነው የማመሰግነው። እሺ ዋንጋሪ ምን ትላለህ ወንድሜ? 6 ደቂቃ አለ። ቴንክ ዩ። ሰዓቴን ሳታስይዘው በፊት ግን እንደው አንድ ቅሬታ ለመግለጽ ነው። ትንሽ የኔና ያንተ ሰዓት አንተ የምታስጀምርበት ሰዓት ሰሞኑን ትንሽ እኛ ጋር ወደ ንጋቱ እየሆነ ተቸገንና ባለፈው ጠርተኝ ሳልገባ በመቅረቴ ይቅርታ ጠይቄያለሁ። ሰዓት ግን በተቻለ መጠን ብታስተካክልን ጥሩ ነው። እንግዲህ ካልሆነ ባገኘነው አጋጣሚ ለመግባት እንሞክራለን። አንዳንድ አሰናካይ ሰዎችም እየመጡ ስላስቸገሩን እቺም ብርቅዬ ቤታችንን እየቀሙን ነው ብዬም ስለምገምት ያው እንግዲህ ጸሎት ነው የማያደርገው።
እንዲህ አይነት መድረክ ባይዘጋብን ለሁላችንም ኦፕን ቢሆን የተሻለ ነው። የሚያድገው ወደ ሀገርነት ወደ ተቋምነት እንዲቀየር ነው የምፈልገው። በተቻለ መጠን ለሁሉም ኢትዮጵያውያን ተደራሽ የሚሆን ቤት እንዲሆን እፈልጋለሁ። ያው ለኢትዮጵያ ካለኝ መቆርቆር አንጻር ነው ያንተ ቤት እንዲያድግ ስለምፈልግም ነውና ሰዓት ግን ትንሽ አኮሞዴት ብታደርግልኝ የሚል መልእክት ማስተላለፍ ፈልጋለሁ። ወደ ሐሳቤ ከመግባቴ በፊት እንግዲህ ያነሳውን ሐሳብ በሚመለከት ፍሪ ገዳ ሲስተም የሚል ተቃውሞ ነው የማቀርበው። እነዚህ ባህላዊ ተቋማቶቻችንን ነፃ ማድረግ አለብን። አሁን ደግሜ እናገራለሁ። ፍሪ ገዳ ሲስተም ብዬ ነው ማስቀመጥ ፈልገው። ቀነኒን በሚመለከት ሲስተሙን ሃይጃክ ለማድረግ መሞከር ተገቢ ነው ብዬ አላምንም። በእርግጥ አንዱዓለም ጎሳ በፍርድ ቤት እስኪፈረድበት ነፃ የመሆን የመገመት መብት አለው። ያም ቢሆን ግን የእምነት ተቋማቶች፣ የባህል ተቋማቶች እንደፈለግን ለምንፈልገው ዓላማ የምንጠቀማቸው ከሆነ የምንጎዳው ባህሉን ነው። ከግለሰብነት ጉዳዩ ያልፍና ተቋማቱን በፐብሊክ እይታ ጥያቄ ውስጥ ማስገባት ተገቢ ነው ብዬ አላምንም። ጎሳ እንግዲህ አንዱዓለም ጎሳ በጮኛው ወይም ባለቤቱ ላይ ይህን ግድያ ፈጽሟል እንዳንድ ህግ ባለሙያ ብሎ መናገር ቢከብደኝም የተካሄደበት መንገድ ግን ፍሪ ገዳ ሲስተም ብዬ ለመጮህ ያስገድደኛል። ምክንያቱም የገዳ ስርዓት እርግጥ ነው የኢትዮጵያን የክሪሚናል ጀስቲስ ሲስተም የተመለከተ ወይም ፖሊሲውን ከተመለከትን ባህላዊ እሴቶቻችን ክሪሚናል ጀስቲስ ሲስተሙን ለማድረቅ እንጠቀመው የሚል በፖሊሲ ደረጃ ወጥቶ ባህላዊ ፍርድ ቤቶች እንዲቋቋሙ የተደረገው የባህላዊ እሴቶቻችን እንድንጠቀም ነው ዋናው ነገርና እሴቶቻችንን ከፍ እንድናደርግ እንጂ በፍርድ ባልተጠናቀቀ ጉዳይ ላይ ወጥተህ በቃ ጠርተን እምቢ ስላል ከሌ ነፃ ወጥተናል ብለህ የምትናገርበት አይደለም ይሄ። ምክንያቱም የገዳ ሲስተም እንዲያድግ ፈልጋለሁ። እኔ አንድ ጊዜ ስለ ገዳ ሲስተም ስለ ሪትሪቢዩቲቭ ጀስቲስ አንድ ጽሑፍ ጻፍኩና ይሄ አንተ የምትመጻደቅበት የገዳ ሲስተም ጀዋርንና አብዩን እንዴት ነው ማስታረቅ ያቃተው ብሎ አንድ አብረን የተማን ወዳጅ ትችት ጻፈ። የገዳ ሲስተም አብይንና ጀዋርን የማስታረቅ አቅም ስላልነበረው አይደለም፣ የራሳችንን እሴቶች እንድንጥልና የሰው እሴት እንድናንጠለጥል ስለተደረግን ነው። እዚሁ ለጣጣው የምንገባው እኛ የተማርን የምንለው ሰዎች የራሳችንን እሴት በሚያቀጭጭ መልኩ ለራሳችን ፐርሰናል ፍላጎት ለመጠቀም ስለምንታገል ነው ተቋማቶቻችንን የምንጨቁነው። እንደዚህ አይነት አካሄዶችን አጥብቄ ነው የምቃወመው። ለቀነኒ ቤተሰቦች ፍትህ እንዲገኝ እታገላለሁ። ፍትህ ምክንያቱም የገዳ ሲስተም ውግንናው ከእውነት ጋር ነው መቆም ያለበት ብዬ ነው የማምነው። የፈለገ ሰው ታዋቂ ሊሆን ይችላል፣ የፈለገ ሰው የመንግስት ደጋፊ ሊሆን ይችላል። የገዳ ስርዓት አባገዳዎች ውግንናቸው ከእውነት ጋር ነው መሆን ያለበት። እውነቱን አውቀነዋል ካለ ማፍረጥ ነው ያለበት። ውግንናው ከእውነት ጋር ነው አባገዳ ሁልጊዜም። ነገር ግን አንዳንድ የተካሄደው አካሄድ ትንሽ ኮምፎርት አልሰጠኝም። እኔ አሁን ለቀነኒም በላይ ተቋሙ ሳድን እንደነ ቀነኒ አይነት ጉዳዮች ፊት ለፊት ወጥተው በአደባባይ እውነታቸው ሐቃቸው አደባባይ ይወጣል ብዬ አስባለሁና በፍሪ የገዳ ተቋሞቻችንን የሚል አቋም ነው አጠቃላይ ማስተላለፍ የምፈልገው። ተቋሙ ለምንፈልገው ዓላማ መጠቀም የለብንም፣ ወይም ደግሞ ማምለጫ ማድረግ የለብንም፣ መሽለክለኪያ ማድረግ የለብንም። እኛ ያላከበርነውን ተቋም ደግሞ ሌላው እንዲያከብር ማስገደድ አትችልም። ራስህ ቫልዩን ሸርሽረህ አቅጥነህ ሰዎች ባያምኑት ማን ልትከስ ነው? ስለዚህ የቀነኒ ቤተሰቦች ፍትህ ይገባቸዋል። ፍትህ ማግኘት አለባቸው። ይህንን ማስረጃ መዝኖ አንዱዓለም ወንጀለኛ ነው አይደለም የማለት የፍርድ ቤት ስልጣን እንዳለ ነው። ምክንያቱም የክሪሚናል ጀስቲስ ሲስተምም የገዳ ስርዓትን ባህላዊ ፍርድ ቤቶች ገብቶ ነገሮችን እንዲያስማማ ሲያደርግ የወንጀል ህጎችን በተለይ ትልቅ እንደዚህ አይነት ክሪሚናል ወንጀሎችን ከህግ ማስበለጡ አይደለም፣ በግልጽ በፖሊሲው ላይ የተቀመጠ ጉዳይ ስለሆነ የአንዱዓለም ጎሳን የነፃ መሆን አለመሆን ወሳኙ ፍርድ ቤት ሆኖ ሳለ እዚህ ነገር ውስጥ መገባት የለበትም። ይህን አጥብቄ ይቃወማለሁ። ለቀነኒ ጀስቲስ ለቀነኒ ታገላለሁ መሆን አለበት። ምክንያቱም ጀስቲሱ በተጠበቀ ቁጥር የሁላችንም ዋስትና ይሆናል ብዬ አምናለሁ።
የመጨረሻውን የፋኖን ጉዳይ አስመልክቶ እንደው አሁንማ መንግስት መሆን ራሱ አስጠላኝ። በእውነት እንደው መንግስት መሆን እንደው ዝም ብሎ በቃ አፋችን ስላሞጠሞጥን መንግስትን ስለከሰስን ስለተሳደብን ወስደን ስለለጠፍን እንደ ፖለቲካ የሰራን መስሎን እንወክላለን የሚለውን ማህበረሰብ የማይመጥን የማይጠቅም የበለጠ እንወክላለን የሚለውን ማህበረሰብ ለችግር የሚያጋልጥ የፖለቲካ ስታይል ሄዶ ማህበረሰቡ በቃህን ውጣልን ሰላሜን አምጣልን እያለ እየተቃወመው ጀስቲፋይ ለማድረግ የሚሄድ ፖለቲካ ኤሊት እንደማየት የሚያም ነገር የለም። የአማራ ህዝብ በጣም ድለቢስ ነው። ልጆቹም በብልሃት ፖለቲካውን ሊመሩት አልቻሉም። በተቋም ደረጃ በህገ መንግስት ደረጃ የአማራ ማህበረሰብ ጨቋኝ ተብሎ ማህበራዊ ረፍት ልነሳው ይገባል ተብሎ 40 ዓመት 50 ዓመት ሙሉ ሲሰራበት የቆየ ማህበረሰብ ነው። የአማራን ማህበረሰብ ረፍት ነስተ ኢትዮጵያ ውስጥ ሰላም አገኛለሁ ብለህ ደግሞ መስራት አትችልም። ለአማራ ህዝብ የምጮኸው ለራሴ ስል ነው። ለአማራ ህዝብ ረፍት መታገል፣ ለኦሮሞ ህዝብ፣ ለጉራጌ ህዝብ፣ ለማንኛውም ኢትዮጵያዊ ህዝብ ረፍት መታገል ማለት ነው ብዬ አምናለሁ። ስለዚህ የገዛ ልጆቹ ልክ እንደ ኩርዶች ነው የሆነው የአማራ ማህበረሰብ። ኩርዶች ታውቃለህ 4 ስቴት ነው ያለው፣ ኢራቅ፣ ኢራን፣ ሲሪያ እና ቱርክ ውስጥ ነው ያሉት። እነዚህ 4ቱ ስቴት ውስጥ የተበተነው ነፃ ድርጅት ለ20 ዓመት ታግሎ የፒኬኬው ኃላፊ የቱርክን ህዝብ የበደልነው እኛ የቱርክ ኤሊቶች ነን፣ በዚህ መልኩ ቱርክን ህዝብ ማነው የኩርድን ህዝብ ነፃ እናወጣም በሚል መሳሪያውን አስቀምጦ ወደ ሰላማዊ ትግል የተመለሰው እሺ የፒኬኬን ኃላፊ ተከተሉ ብዬ ነው መልእክት ማስተላለፍ ፈልገው። የአማራ ህዝብ መሮታል፣ ሰላም ይወዳል። የኦሮሞ ህዝብ መሮታል፣ ሰላም ይወዳል። ሁሉም የኢትዮጵያ ህዝብ ሰላም ይፈልጋል። እኛ ግን አሁንም እኔ የምገለው ነፃ ወጣሃለሁ ያልኩትን ማህበረሰብ እንዴ ሊገለው የመጣውን መከላከያ ተንከባክቤ በሬ አርጄ ስጋ ብልቼ ሸኘው የሚል ፋኖ የራሱ ልጆች ያውም ሴት ልጆች ያው መናገር የማይችሉ ሰዎችን ያው ምርኮኛ የሆኑ በቁጥጥር ስር ያሉ ሰዎችን በአደባባይ የሚገልን ዲፌንድ ለሚያደርግ የሚሞክር የአማራ ኤሊት እንደመመልከት ቋቅ የሚል ነገር የለም። በጣም ያሳዝናል። የኢትዮጵያ ሀገር የፍትህ ጉዳይ የፖለቲካ ጉዳይ ከምንም በላይ እዳ የሆነባቸው መሽገር የሆነበት የተማረ የተባለው ምንም መስራት የማይችለው መሳደብና ብቻ ሲያማ የሚውል ስራ የሰራ የሚመስለው ማህበረሰብ ነው። ይህንን እስካልገራን ድረስ ፖለቲካችን ወደፊት ይራመዳል ብዬ አላምንም። ቴዲ በርታ፣ ቤትን አሳድግልን፣ ከቻልክ ሰዓት ግን አስተካክልልን። ያው ባለፈው ይቅርታን ተቀበላል ብዬ አስባለሁ። በቀነኒ ጉዳይ ስሜን ጠርተህ እየተከታተልኩ እንቅልፍ ወሰደኝ። በዛ ምክንያት ነው ያልገባሁት። ለወደፊቱ እንግዲህ ሰዓታችንን አኮሞዴት እንደምታደርግ ተስፋ አደርጋለሁ። ቴንክ ዩ። ከልብ አመሰግናለሁ። ዋንጋሪ ያው የኢትዮጵያ ውስጥ ነው ያለው ከኦሮሞ ብሔር የወጣ የህግ ሰው ነው። ስለዚህ በህግ ነክ ጉዳዮች ስናወራ እንደዚህ የህግ ሰዎች በተለይ ባህሉን የሚያውቁ ሰዎች ስለ ገዳ የምታወሩ ከሆነ የገዳን ስርዓት በአግባቡ የሚያውቁ ሰዎች ብሔርተኝነት ሲሆን እንደዛ ነበር እኮ መሆን የነበረበት። አሁን ብሔርተኛ የሚባለው ብሔሩን የሚያስተዋውቅ ነበር መሆን የነበረበት። አሁን ዋንጋሪ ነታችሁ ከሆነ የኦሮሞና ባህል ስርዓት ወጉን ይናገራል። ዋንጋሪም ሌሎችም አሉ እና ያናን ስተዋቸው። አንዳንዶቻችሁ ብሔርተኞች ግን ብሔርተኝነት መጨፋጨፍ ይመስላል። ብሔርተኝነት የመጀመሪያ ተቀዳሙ ተግባሩ የወጣበት ማህበረሰብ ትንሹ አምባሳደር ነው። ንግግሮቻችሁ እንዴት ነው? አልባሳቶቻችሁ እንዴት ናቸው? ውይይት የምታደርጉት እንዴት ነው? እንግዳ አቀባበላችሁ እንዴት ነው? ይሄን ብሔርተኛ እኮ ነው ስራው መሆን ያለበት። እኛ እንዴት ያለ እንትን ውስጥ እንደገባን አናውቅምና ሁላችሁም የብሔር ፖለቲካ አራማጆች እንደው በትርፍ ጊዜያችሁ ስለወጣችሁበት ማህበረሰብ እስኪ አስተዋውቁን። አሁን ቲንክ ነው ብዙዎቻችሁ የብሔር ፖለቲካ አራማጆች የወጣችሁበትን ብሔር ባህሉን፣ ወጉን፣ ልማዱን በአግባቡ ታውቃላችሁ ብዬ አላውቅም። አሁን እዚህ ጋር እያየው ነው ከበደ ለዚህ ንግግር ሲባል ስሙ የተቀየረ ልጅ ነው አቅም እና ማወቅ አለባችሁ። መጀመሪያ የወጣበትን ማህበረሰብ በደንብ ማወቅ አለበት። ስለማታውቁም ነው ከሌላው ጋር የምትጣሉት። ምክንያቱም የወጣችሁበትን ማህበረሰብ በደንብ ብታውቁ አትጣሉም እኮ ትደማመጣላችሁ። ለምሳሌ የኦሮሞን ባህል በደንብ የሚያውቅ ወጉን ስርዓቱን እኮ አይሳደብም ወይም ደግሞ አይጋጭም። ምክንያቱም በገዳ ስርዓት ነው። የገዳ ስርዓት ራሱን የቻለ አካሄድ አለው። በየ8 ዓመቱ ክላስ አለው። የተጣላ እንዴት ነው የሚያስታርቀው? አይደለም ለራሱ ቀርቶ በጉዲፈቻ ከሌላ እንኳን ለመጣ እንዴት ነው አቀባበል የሚያደርገው? እንዴት ነው የሚቀበለው? ትህትናው እና እንደውም የጸሎቻችን መንጭ ብሔርተኛ መሆናችሁ ሳይሆን የወጣችሁበትን ብሔር በአግባቡ አለማወቃችሁ ይመስለኛል። እና እንድታውቁ ይሁን ሰላም እንድናገኝኛ መሺ
ወደ ይበዛ ባያጫንም እዚህ ጋር አቁምና ወደ ቅድስታችን እንሄዳለን። የዚህ ውይይት ብቸኛው ሴታችንና ተነስተናት ቅድስት ምን ትያለሽ አንቺስ? እሺ ቴዲ እኔ እንኳን ሪፍሌክት ማድረግ የምፈልገው አምን ቅድም ብዙ ብያለሁኝ፣ ግን ኤክሶ ከስር ካለ እየሰማኝ እንደሆነ ተስፋ አደርጋለሁ። በጣም እንትን ብሎ ወጥቷል። በተለይ ፌሚኒስቶችን በሚመለከት እንዲህ አይነት ሴቶች ላይ ችግሮች ሲገጥሙ ፌሚኒስቶቹ የታሉ የሚል በጣም አደገኛ ንግግር ተናግሮ ሄደዋል። ሁለት ነገር መምረጥ ይከብዳል። ፌሚኒስት የሚባል ነገር በኢትዮጵያ ውስጥ የፌሚኒዝም እንቅስቃሴ ችግር ውስጥ ከቶናል ተብሎ በአካል እዛው ሲታገሉ የነበሩ ልጆችን መጥፎ ስም በመስጠት እነሱን ራሳቸውን ለማጥቃት የተሄደበትን ርቀት ሳይኮንኑ እንዲህ አይነት ነገር ሲመጣ የት ሄዱ ብሎ ደግሞ እንደገና የሰሩትን ስራ ጭቃ ለማልበስ መሄድ በጣም ትክክል አይደለም። በነገራችን ላይ በሰሜኑ ጦርነት ከመንግስት ጋር ታግለው አዲስ አበባ ላይ ሰላማዊ ሰልፍ ያደረጉት ፌሚኒስቶች ናቸው። የሰሜኑን ጦርነት ላይ ሴቶች ላይ የደረሰውን አደጋ በሙሉ ሴቶች ላይ የደረሰውን መደፈር ያለውን አጠቃላይ አሰቃቂ ሁኔታ በአጠቃላይ ለዓለም ያሳዩት ፌሚኒስቶች ናቸው። ፌሚኒዝም ላይ ያሉ ሴቶች ዘር፣ ሃይማኖት፣ ቀለም አለዩ። የትኛውም አካባቢ የሚደረጉ ሴቶች ላይ የሚደርሱ ጥቃቶችን በግንባር ቀደምትነት ለዛውም ፌሚኒዝም የሚባል ነገር አይኑር ከሚል ማህበረሰብ ጋራ እየታገሉ ፍለፊት ያወጡ የኢትዮጵያ የቁርጥ ቀን ልጆች ናቸው። እስኪ የትኛው ተግባር ተፈጽሞ ዝም ያሉበትን ማየት ይፈልጋል። የቀነኒን ጉዳይ እኮ ፒቲሽን አሰባስበው ፍትህ ለቀነኒ ብለው በዓለም አደባባይ ፎቶ አለጥፈው በግንባር ቀደምነት ሲከራከሩ የነበሩ ፌሚኒዝም እንቅስቃሴ ውስጥ ያሉ ሴቶች ነን። አሁንም እያደረግነው ነው፣ ወደፊትም እናደርገዋለን። አማራ ክልል በመከላከያ ሰራዊት ያ ሁሉ ሴት ተደፈረ የሚል ሪፖርት ሲወጣ እኮ የ15 ቀን ዘመቻ ነው ያደረግነው። ዘመቻ ዝም ብሎ አይደለም። አንዳንዱ ሰው እዚህ ቲክቶክ ላይ መጥቶ ብቻ የሆነ ነገር ስላደረገ በቃ የለም ምናምን አይደለም። ተመርጦ እንኳን አልተባለም። የፖለቲካ ፍላጎት ያለን ሰዎች የፖለቲካ ፍላጎት ሊኖረን ይችላል። ሴቶች ላይ በሆነው ነገር ግን ከየትኛውም የፖለቲካ ፍላጎታችን ጎን ቆመን አናውቅም። በነገራችን ላይ በፍጹም እንዲህ አይነት የተሳሳተ እሳቤ ውስጥ መግባት አላስፈላጊ ነው። አማራ ክልል በሉት፣ ትግራይ ክልል፣ ኦሮሚያ ክልል፣ የትኛውም የኢትዮጵያ ጥግ አልፈን ለደቡብ አፍሪካ ሴቶች ከነሱ ጋር ዘመቻ አድርገናል። ዓለም አቀፍ እንቅስቃሴዎች ናቸው እየተደረጉ ያሉት። ግን የዚህ እንቅስቃሴ አራማጆች የተለያየ ስም እየተሰጣቸው እንቅስቃሴውን ኢትዮጵያ ውስጥ ማድረግ እንዳይቻል ሌላ ታክ ተደርጎ መከራ እያዩ ያለበት ሁኔታ አለ። ፌሚኒስቶች እዚህ ቲክቶክ ላይ አይደለም ያወሩት፣ ከኢትዮጵያ መንግስት ጋር ለዛውም በዛ በተፋፋመ የሰሜን ጦርነት አዲስ አበባ ላይ ሰላማዊ ሰልፍ አድርገዋል። ለዛውም በግልጽ ሚኒስትሩ ወጥተው ትዝ ይለኛል የፖለቲካ ተልኮ የያዛችሁ የፖለቲካ ተልኳችሁን ይዛችሁ መታችሁ አዲስ አበባ ላይ ሰልፍ ያደረጋችሁት የሚል አደገኛ ንግግር ከሚኒስትሮች ሳይቀር ሲመጣባቸው የማንንም እንትን ሳይፈሩ በፍለፊት ወጥተው ግንባራቸውን የሰጡ ናቸው። ከዛ ውጪ እንዲህ አይነት ሴቶች ላይ እንዲህ አይነት አደጋ ሲፈጸም ከፈጻሚው ጋር ማወዳደር ልክ አይደለም። ፌደራል መንግስት በራሱ ኃላፊነት በጎደለው በራሱ ወታደሮች 2000-3000 ሴቶች ደፍረው ይሆናል፣ ይሄ ይወገዛል። ነገር ግን ዛሬ በእነዚህ 3 ህፃናት ሴቶች ላይ የተደረገውን ግን ከፌደራል መንግስቱ ጋር ማወዳደር ትክክል አይደለም። ለበደል አቻ መፈለግ ትክክል አይደለም። በየትኛው ወገን በየትኛውም የፖለቲካ ሐሳብ ውስጥ በተለይ ህፃናትና ሴቶችን የሚነካ ነገር ሲመጣ ማውገዝ ያስፈልጋል። የትኛውም ሰው በተመቸው በቻለው መጠን መጥቶ ሲያወግዝ ያን ያልተናገርክም አሁን ምን አናገረህ ብሎ ጨዋታ ግን አይሰራም። ይሄ ማለት በኔ ሐሳብ ውስጥ ብቻ ሂድ ማለት ነው። አይ ነው እንተዋወቃለን፣ ሁላችንም የፖለቲካ ፍላጎት አለን። ማጥቃት የምንፈልገው መደገፍ የምንፈልገው እንደገና ማሽበልበል የምንፈልጋቸው ኢሹዎች ሊኖሩ ይችላሉ። ኦኬ በህፃናት ህይወት ግን ፖለቲካ መስራት ትክክል ነው ብዬ ስለማላስብ ነው። ቴንክ ዩ። እስኪ ሁላችሁንም አንድ ጥያቄ ልጠይቃችሁ።
ለወትሮ በመንግስት የሚማረኩ የፋኖ ኃይሎች ፋኖን አስመልክቶ አሉታዊ አስተያየት ይጠበቃል። የመንግስትም ሲማረክ የእናንተን መምጣት እየጠበቅን ነው ምናምን ይላሉ የመንግስቱ ኃይሎች። የፋኖ ኃይሎችም እንደው አመሱን እኮ ይላሉ። የተለመደ ነው። አንድ የፋኖ ወታደር ወይም ታጣቂ ተማረከ ሲባል የሚናገረው ንግግር እኮ ኦብቪየስ ነው፣ በመንግስት ተጽዕኖ ስር ስላለ ነው። ምን ትጠብቃላችሁ? ከዚህ የተለየ ቢናገር ነው እንጂ የሚገርመው እኮ ይህማ የሚጠበቅ ነው ትላላችሁ። እኚህ ሶስቱ ሴቶች ተረሸኑ ሲባል እንደው ሰላይም ሆነው ከሆነ ማለት ነው የተሰጣቸው እድል ምንድን ነው? ምናልባት በመንግስት ተጽዕኖ ውስጥ ሆነው ነው። በዛ ላይ ላለፉት 27 ዓመታት ስናወራ የነበርናቸው ስንጮህ የነበርናቸው አማራን ሲስተማቲካሊ የአማራን ሴቶች አስፈላጊ መድኃኒት እየተወጋታ የነበረን አብረን የነበረን እንዳይወልዱ የተደረገ ነው የተባለ ባለበት በዚህ እንትን ላይ ያውም እነዚህ ሴቶች ናቸው ኤክስትራ ማይልስ ሄዳችሁ እንደው በከባድ ማስጠንቀቂያ በእስራትም ሊሆን ይችላል። ምንድነው የተሰጣቸው እድል? እነዚህ ሴቶች ግን እንደው ምን ሚስጥርስ እንደው አፈትልኮ የወጣ ምን ሚስጥርስ እንደው ቢናገሩ እነዚህ ሶስት ምስኪን ሴቶች መረሸናቸውን ጀስቲፋይ ለማድረግ የሚኬደው ርቀት አልገባኝም። ስንቱን በይቅርታ የታለፈ ባለበት ሁኔታ ላይ ማለት ነው። እና ይሄንን ምናልባት ለሁላችሁም ጥያቄ እንዲሆን ነው። ግድያቸው በምንም ተአምር ትክክል ሊሆን አይገባም። ትክክል ነው ሊባልም አይገባም። የደቡብ ፍርድን ያስከትላልና በተለይ በእንደዚህ አይነት አጋጣሚ ለእንደዚህ አይነት ነገሮች ምንም የፋኖነት ደጋፊ ሳይበግራችሁ ድምፅ እየሆናችሁ ድርጊቱ ትክክል አይደለም ያላችሁ ለምታወቁ ሰዎች ትልቅ ክብር ይገባችኋል። ከቀነኒ አዱኛ ጋር በተያያዘ የቀነኒ አዱኛን ጉዳይ ስናይ እንደዚሁ ከህግ አንጻር ከአባገዳዎች ስርዓት አንጻር አጠቃላይ የፍርድ ሂደቱን አስመልክቶ ቀነኒ ላይ የደረሰውን ግራ ቀኙን አይታችሁ ለሌናችሁ እያላችሁ ድምፅ የምትሆኑ አሁን በተደጋጋሚ ባለፈው ቅድም እንደተናገርኩት ምንም አለን ምን ቀነኒ አዱኛ አሁን ራሷን ልትከላከል በማትችልበት ቦታ ላይ ነው ያለችው። ይህንን ከግምት አስገብታችሁ በተቻለ መጠን በህግ ቋንቋ አንዱዓለም ጎሳ ተቀዳሚ ተጠርጣሪ ነው እንጂ ድርጊቱን ፈጽሟል እያልኩኝ አይደለም። እናንተም እንደዛ አላላችሁ። ነገር ግን ቀነኒ አዱኛ በህይወት በነበረ ሰዓት የደረሰባት ሁላችሁ ማንም ሊክድ የማይችለው በደል አለ፣ መደብደብ አለ። ቤተሰቦቿ ፍትህ ይፈልጋሉ። የሚመለከታቸው የህግ አካላቶች ለቀነኒ አዱኛ ቤተሰብ ፍትህ መስጠት መቻል አለባቸው። ፍትህ ካልሰጣችሁ ብዙ ጥያቄዎችን የሚወልድ ነገር ሊፈጠር ስለሚችል ማለት ነውና ግራ ቀኙን አይታችሁ ተገቢውን ፍትህ እንደምትሰጡ ተስፋ አድርጋለሁ። ይሄን ካልኩኝ በኋላ በአብርሃም አላወራም። አብርሃምን ከሰማን በኋላ ሁለት ድጋሚ ኤክሶደስ መጥቷል። ከዛ ቤቲ ያለች የእነሱን ሀሳብ እንሰማና የኔ የመጨረሻ ይሆናል። ኤክሶደስ አይ ቲንክ ስሙ ስለተጠራ ምናልባት ለመመለስ ነው የመጣው። የተወሰነ ደቂቃ ሰጠውና የዕለቱ ፕሮግራማችን ማብቂያ ይሆናል። አብርሃም አለ ሎቴሪ አለው። እሺ አብርሽ፣ እሺ አመሰግናለሁ። ቅድም ያው በጣም ለተፈጠረው ነገር ይቅርታ። ልጁ የፋኖን ትግል የሚያጥላላ የሚሳደብ ልጅ ስለሆነ በዛ ላይ ደግሞ ራሱን ኦሮሞ ብሔርተኛ አድርጎ የሚያቀርብ ልጅ ነው። በእርግጥ ከልጆች ጋር ስለተጋጨ ሊሆን ይችላል። ከዛ በፊት የአማራን ፋኖ የአማራን ትግል ይደግፍ የነበረ ልጅ ነው። ከዛ አንጻር ነው የተቃወምኩት እንጂ እኔ ሰዎች ሀሳብ አይስጡ፣ እኔ የምደግፈው ሀሳብ ካልሆነ ተቃራኒ ሀሳብ አይናገሩ የሚል አምባገነን ባህሪ የለኝም። በቤቴም ተቃራኒ ሀሳቦችን ስለማስተናግድ ችግር የለብኝም ማለት ነው። ያለ ማለት ፈልጌ ነው። ይሄን ካልኩ በኋላ ግን በቅድሙ ላይ ነው ሀሳብ መስጠት ፈልገው ቴዲዬ ስትረስ ማድረግ ፈልጋለሁ። አሁን አንድ የአማራ አክቲቪስት ነኝ ብሎ ብዙ ሲያጨረብሩ የምታያቸው ልጆች አሉ። በተለይ በጣም ብዙ ጊዜ ነገር ያለው አንተ ቤት ስገባ አማራ እኮ አክቲቪስት የለውም ቴዲዬ፣ አማራ አክቲቪስት የለውም። ተደራጅቶ የመጣው ኦህዴድ አደራጅቶ የላከብን አብዛኛዎቹ የኦሮሞ ልጆች ናቸው በብዛት። በጣም የአማራን ፖለቲካ በጣም ያበላሹት እነሱ ናቸው። አክቲቪስት የለውም። እንዴት ነው የምትለዩዋቸው? እምለያቸው ማምን መሰለ? ለምሳሌ አንተ ጋር ነው ያደግኩት። አንድ ነገር ልንገርህ። እንዴት ነው የምትለያቸው? እስኪ የምትለያቸው እንዴት መሰለ?
አንድ ሰው ለምሳሌ አዲስ አበባ ተወልጄ አድጌያለሁ ያለ አንድ አማራ ጎጃሜ ነኝ ሊልህ አይችልም። ጎንደሬ ነኝ ሊልህ አይችልም። ራሱን ከጎጃሞች በላይ እኔ ጎጃሜ ነኝ ብሎ ከጎንደር ልጆች ጋር እያቀሳሰረ ሲያጣላቸው ታገኘዋለህ። እንዴት ነው አንድ አዲስ አበባ ተወልዶ ያደገ ልጅ ጎጃሜ ነኝ የሚለው? እንዴት ነው አዲስ አበባ ተወልዶ ያደገ ልጅ ጎንደሬ ነኝ የሚለው? በዛ ላይ ስትጠይቃቸው ጎንደር የት ስትላቸው አያውቁትም ሁላ። ማዘር የጎንደር ሰው ከሆነች የተወለደችበትን ቦታ ብቻ ሳይሆን በየበሬዎቹን ስም ሁሉ እየጠሩ እኮ ነው የሚያንጎራጉሩት እናቶቻችን ሊጥ ሲያቦኩ እንጀራ ሲጋግሩ። ጭራሽ አያውቁትም እኮ ጎንደርን አያውቁትም። ሄደውም አያውቁም። አካባቢያቸውም እናትና አባታችን ሀገር ነው የሚሉትንም አያውቁትም። የአማራ ህዝብ ትግል በእነዚህ ቀጣፊ ማጅራት መቾች እየተጨረበረ ያለበት ሁኔታ ነው ያለው። ሐቁ ይሄ ነው። ገባ? አሁን ያ ቅድም ሴቭ የሚባለው ምን አለ? ኤክስትራ ጁዲሻል ኪሊንግ ነው። ኤክስትራ ወድዛ ሚን ኤክስትራ ጁዲሻል ኪሊንግ። ታዲያ ፋኖ እጅ ከፈንጅ የያዛቸውን ሲሰልሉ አገኘዋቸው ብሎ የያዛቸውን ሰዎች በኢትዮጵያ ፍርድ ቤት እንዲያስቀጣለት ነው የፈለገው? እዳዝ ሜክ ኖ ሴንስ እኮ ፋኖቹ የኦሮሞ ብሔር ተወላጆችን፣ የደቡብ የጉራጌ ምናምን የተለያየ ብሔር ተወላጆችን እኮ የኢትዮጵያ መከላከያ ሰራዊት ሲዋጉ የነበሩትን ይዞ ማርኮ ሳይገላቸው ምግብ አብልቶ ጫማ ሰጥቶ ልብስ አልብሶ የሚልክ የሚሸኝ ፋኖ እንዴት ነው እነዚህ የቀን ሰራተኞችን ያውም ሴቶቹን በጥይት ደብድቦ ሊገል የሚችለው? it doesn't make no sense እኮ ቴዲ think about it how is that happen? የሌላ ብሔር ተወላጆችን መሳሪያ ደግነው ሲገሏቸው የነበሩ ልጆችን ይዘዋቸው ሳይገሉ ምግብ አብልተው ተንከባክበው ወደ ቤቱ የሸኘን ፋኖ የራሱን እህቶች ያውም የቀን ሰራተኞችን ሊረሽኑ ይችላሉ ብለህ እንዴት ታስባለህ? does that make sense? it doesn't make no sense እኮ at all። እነዚህ ሰዎች የተረሸኑት እመኔቴሪ እጅ ከፈንጅ ተይዘው ሲሰልሉ ክላሲፋይድ ኢንፎርሜሽን ይዘው ሲሰልሉ የተገኙት ናቸው። መግለጫ የተሰጠበት ደግሞ ዋናው ምክንያት እኔ እንደመሰለኝ ከሆነ ለረጅም ጊዜ በስለላ ፋኖንን ብለው ታጥቀው ገብተው ምናምን ብዙ ወንጀል ልጆቹ ፋኖ ናቸው። ታውቃቸዋለች ከዚህ ፋኖ ውስጥ እኔ አላውቃቸውም፣ ግን ሊሆን የሚችለው ልጆቹ ያው የፋኖ ደጋፊ ሆነን ብለው ነው እንግዲህ የገቡት። ስለዚህ ኦርዲነሪ ልጆች ናቸው፣ የቀን ሰራተኞች ናቸው። እሺ እንዴት ክላሲፋይድ የሆነ የፋኖን ኢንፎርሜሽን ሊይዙ ይችላሉ? እነዚህ ልጆች እኮ እነሱ ከፋኖን አፕሮች ያደርጋሉ። የተለያየ ይኸውልህ ፋኖቹ እኛ እንግዲህ እንደምንሰማው መረጃ ከሆነ ማለት ነው ለምሳሌ ከሚሊሻ ከአድማ በታኝ ፖሊስ እጅ ሰጠን ብለው ይገባሉ። ገብተው መጨረሻ ላይ ደግሞ ወጥተው ደግሞ እንደገና ጥለን ወጣን ብለው ደግሞ ተመልሰው ይሄዳሉ። እንደዚህ የሚያደርጉት በብዛት ሰልለው የሚፈልጉትን ኢንፎርሜሽን ይዘው ይወጣሉ ማለት ነው። ገባ? አንዳንዴም ደግሞ እዛው በቦታው ውስጥ ሆነው ፋኖቹን በድሮን እየጠቆሙ ያስገድላሉ። በቅርቡ ራሱ ጌታ አስራደ ሲናገር ሰምተው ከሆነ ማስረሻ ሰጥ እጁ ከተያዘ በኋላ አንዳንዶቹ የብልጽግና አባል ሆነው ያገኘናቸው ሁሉ አሉ ብሎ ተናግሯል። ያ ማለት ምንድነው? የብልጽግና መዋቅር ወይም ደግሞ ብልጽግና በፋኖ አደረጃጀት ውስጥ አስርጎ አስገብቷል የራሱን ሰዎች። ገባ? ስለዚህ እነዚህ ሰዎች እንደዚህ አይነት እርምጃ ካልወሰዱ በስተቀረ ማለት ነው በጣም አደጋ ውስጥ ነው የሚገቡት። ከብልጽግና ሰዎች ጋር ማውራት ወንጀል ነው። ውስጥ ገብተህ ፋኖኔ ብለህ ገብተህ የፋኖን ትግል ደግፋለሁ ብለህ ገብተህ የፋኖችን ኢንፎርሜሽን ስታሰላልፍ ከተገኘ ልትረሽን ትችላለህ። እሺ አሁን አንዳንድ የፋኖ አደረጃጀቶች በየቀኑ ከብልጽግና ላይ ካሉ ሰዎች ጋር ሲያወሩ ይላሉ። ምን አይነት መረጃ እያስተላለፉ እንደሆነ የምታውቁት ነገር አለ? አይ ለምሳሌ ኦፊሻል በሆነ መንገድ ራሳቸው ፋኖቹ ፈቅደውና ወደው ከብልጽግና ጋር በኦፊሻል በሆነ መንገድም ኦፊሻል ባልሆነ መንገድም ድርጅቱ አውቆት ሊነጋገሩ ሊደራደሩ ይችላሉ። ገባል አይደለ? ግን አንዳንዶቹ ግን ምንድነው እያደረጉ ያሉት? የፋኖ ትግል ደጋፊ ነን ብለው በመግባት የፋኖን ኢንፎርሜሽን ሰብስበው ለመውጣት ሲሞክሩ ይገኛሉ። ይሄ ምን ይባላል ማለት ነው? ይሄ የስፖኔጅ አክት ነው የሚባለው። የስፖኔጅ ወንጀል ነው እየሰሩ ያሉት። ስለዚህ አንተ እዛ ውስጥ ገብተህ የፋኖ ትግል ደጋፊ ነኝ ብለህ ገብተህ ኢንፎርሜሽን ሰብስበህ ስፓይ አድርገህ ስትወጣ ከተገኘ ትገደላለህ ማለት ነው። ስለዚህ ይሄ በየትኛውም ሀገር አለ። ቅድም ነገር ያለው በ1917 የዩናይትድ ስቴትስ ስፖኔጅ አክት እኮ ቆይ የኔ የመጨረሻው ጥያቄ ቲፒኤልኤፍ በሚመራበት ባለፉት 27 ዓመታት በተለምዶ እኔ የኢህአዴግ ዘመን ነው ብለው እናንተ የቲፒኤልኤፍ የበላይነት የነበረበት ምክር አላችሁ።
የቲፒኤልኤፍ የበላይነት እንደነበረበት እኔ መስማማለሁ። ስፔሲፊካሊ የአማራ ህዝብ ላይ የሐሰት ትርክትና ኢሰብአዊ ድርጊት እንዲሁም ጄኖሳይድ ፈጽሟል ብለህ ታስባለህ? ወይም ያን አቀነባብሯል ብለህ ታስባለህ? የቲፒኤልኤፍ መንግስት ያ ታምናለህ? አዎ አምናለሁ። ጄኖሳይድ ፈጽሟል ብዬ አምናለሁ። አዎ። ስለዚህ በጄኖሳይድ የሚጠረጠሩ ዋና ዋና ጀነራሎችን አጥባችሁ አልበሳችሁ ከስር ለቃችኋል። አይ ኖ እነሱ ከጦርነቱ በፊት መንግስት በጥርጣሬ የጁንታ ደጋፊ ናቸው በሚል በብሔራቸው የትግራይ ሰዎች ስለሆኑ አሰራቸው። እነሱ ናቸው የተፈቱት። ጦርነቱ ውስጥ የገቡ ሰዎች አይደሉም። በዛ ላይ ደግሞ ጄኖሳይድ ጀነራሎች እነዛ ጄኔራሎች አይደሉም። ሲጀመር መካከለኛ ኮሎኔሎች ምናምን ነገር ናቸው። ጄኔራሎች አይደሉም። ኮሎኔሎች እሺ፣ በትንታኔው ችግር የለውም። እሱም እኮ እንደዚህ አይነት የጄኖሳይድ ኢንቨስቲጌሽን ስታደርግ ሙሉ በሙሉ ለምሳሌ አሁን ቲፒኤልኤፍ ፈጽሟል እንላለን። ቲፒኤልኤፍ ግን ሲፈጽም ከላይ እስከታች ኢንቨስቲጌት ተደርጎ እጃቸው ያሉበት ሰዎችን በመረጃና ማስረጃ አቅርበህ በፍርድ ቤት የምታስወስነው ነገር ነው እንጂ በሙሉ ቲፒኤልኤፍ ጄኖሳይድ ፈጽሟል ብለን እንደ ድርጅት እናምናለን። ግን የቲፒኤልኤፍ አባል የሆነ ሁሉ መቀሌ ተወልዶ መቀሌ ያደገ ግን እዛው የቲፒኤልኤፍ ደጋፊ የሆነውን ሁሉ አመታት ታስረውን በጄኖሳይድ። ስለዚህ እንደ ቱልስ ቲፒኤልኤፍ እንደ ቱልስ እንዳልተጠቀማቸው በምን አረጋገጣችሁ? የትኛው ፍርድ ቤት አቆማቻቸው? አንተ አለብህ አንተ የለብህም ብላችሁ በምን አጣርታችሁ ነው የለቀቃችኋቸው? በጅምላ ማስረቅ እኮ አታጣራም እኮ፣ አስሮ ማጣራትም እኮ ወንጀል ነው። ገባኝ። እነዚህ ዋና ናቸው አይደል? እነዚህ ተኳሽ አስተኳሽ ናቸው የተለቀቁት። በምን ሊያውቁ ይችላሉ? የታሰሩት እኮ ይኸውልህ፣ በወቅቱ የታሰሩት ሰዎች ቴዲ የታሰሩ ሰዎች መንግስት የትግራይ ተወላጅ ስለሆነ ስርዓቱን እንደ ስርዓት ለምሳሌ ዛሬ ብአዴን በሙሉ ጠላት ነው ስትሉ ብአዴን ውስጥ ሁሉም ወይ ጠላት ስለሆነ አይደለም፣ ግን በጅምላ ብአዴንን እንደ ጠላት ነው አይደል የምታዩት? እንደ ድርጅት አሁን እንዳደረጋለ የምናገረው በእናንተ ትንታኔ ነው፣ በእናንተ አውሩ። ኤግዛክትሊ ቲፒኤልኤፍ ደግሞ ዋነኛው ደራሲ ነው ብለህ ነው የምታስበው አይደል? ደራሲ ኤግዛክትሊ በማኒፌስቶ ደረጃ ጽፈው ይህንን አቀነባብረዋል። የአማራ ህዝብ ላይ አይሁኑ ነገር አድርገዋል ብለን ነው የምታስበው። ስለዚህ ፖለቲከኞቹ አሉ፣ ከእንደገና ደግሞ ወታደራዊ ክፍሉ አለ። እነዚህ ለፍርድ ቤት ታታበቋቸው ፍርድ ቤት ራሳቸውን ተከላክለው ግራ ቀኙ ታይቶ ነፃ ናቸው ሳይላቸው እናንተ አንዳንድ አመራሮች ባደረጉት የተናጠል ግንኙነት ተለቋል። የኔ ጥያቄ ለነዚህ ለተኳሽ አስተኳሾች የሰጣችሁትን እድል ለነዚህ ለሶስት ምስኪን ሴቶች እንዴት ነው የነፈጋችሁት ነው? አይደለም። በጣም የተለያየ ነገር ነው የምታወራው ቴዲ። እነዛ የታሰሩት ያሰራቸው መንግስት ነው ያሰራቸው። መንግስት ደግሞ ያሰራቸው በወቅቱ ከትግራይ ኃይሎች ጋር ከቲፒኤልኤፍ ጋር ጦርነቱ ስለገባ ያኔ ዝም ብሎ የትግራይ ከመካከለኛ እስከ ከፍተኛ የሰራዊት አባል የሆኑ ሰዎችን ያስር ነበረ። የፌደራል ኢንክሉዲንግ የፌደራል ፖሊስ አባል የሆኑትን ሁሉ በትግሬነታቸው አስሯቸዋል። ይሄ እኮ ግልጽ እኮ ነው። the same things happened። አሁን ላይም ደግሞ የምታየው የአማራ ልጆችን የአዲስ አበባ ውስጥ ኢቭን በቀን ስራ የሚተዳደሩትን ሁሉ አስሯቸዋል። ጦርነት እንደጀመረ አማራ ክልል ውስጥ ይሄ ያለ እኮ ነው። አማራ ክልል ውስጥ ስቴት ኦፍ ኢመርጀንሲ ዲክሌር አድርጎ ጦርነት እኮ እንደጀመረ በአማራነታቸው የቀን ሰራተኛ ሁሉ እኮ አልቀረም። እስካሁን እኮ ታስረው እኮ በአማራነታቸው እኮ እየማቀቁ ያሉ ሰዎች አሉ። ዱባይ ብትሄድ እኮ አማራ በመሆናቸው ብቻ አሳዷቸው ብዙ የአማራ ኢንቨስተሮች እኮ ዱባይ ነው እኮ የሚገኙት። ይሄ እኮ ግልጽ እኮ ነው። የአማራ ልጆች ናቸው አሁን እየተሳደዱ የሚታሰሩት። እንደዛ ካልኩ በዛኛው መንገድ እንዴት ከተባለ ራሱ የፌደራሉ መንግስት አሁን አንተ በምትለው ለምሳሌ አሁን የትግራይ ጄኔራሎች ፈተዋቸዋል ያልካቸው ሰዎች ጄኖሳይድ ፈጽመዋል እንኳን ከተባለ የትኛው እስር ቤት ነው ወይም ደግሞ የትኛው ፍርድ ቤት ነው ልታቀርባቸው የምትችለው? ፋኖ ያለው ገጠር ነው ያለው። ገባል አይደለ? ገጠር ነው ያለው። የትኛው ፍርድ ቤት ነው የሚያቀርባቸው? ስለዚህ አንደኛ መለቀቃቸው እኔ መታሰራቸውም መለቀቃቸውም እያልኩኝ ሳይሆን እኔ በእናንተ አውድ ውስጥ ሆኜ ነው የማወራው፣ በእናንተ ትንታኔ ውስጥ ሆኜ ነው እንጂ የኔ ትንታኔ ሌላ ነው። ግን እናንተ በምትሉት እንኳን ልሂድ ብል እነዚህን ለቃቸዋል ከእስር ጀነራሎችን እነሱን የለቀቋቸው አንደኛ ጀነራሎች አይደሉም፣ መካከለኛ መኮንኖች ናቸው። ዝም ብሎ በጦርነቱ እንደተጀመረ መንግስት ደንግጦ ያሰራቸው ሰዎች ናቸው። ፋኖ በወቅቱ አካባቢውን ሲቆጣጠር ፈቷቸዋል። ያኔ ይሆነው። ስለዚህ there is no ground እነዚህን ሰዎች አስረህ እንዘን ዋት ስለዚህ አንተ በምትለው ስለዚህ በመካከለኛ መኮንን ላይ 10 አለቃ ምን እንበላቸው
10 አለቃ ተኳሽ አስተኳሽ ነው። በስሩ የሚያዘው 10 ሰው አለ። ለነሱ እድል ሰጠህ። በጣም እንደውም በጣም ምስጋና ሁሉ ጎርፎላቸዋል ከቲፒኤልኤፍ አስታውሳለሁ። እነዚህ ግን ገርፈ የምትመልሳቸው እነዚህ ገና ሮጦ ያልጠገቡ ህጻናቶች ናቸው። በፎቶ እንደምታዋቸው እዚህ ውስጥ ያላቸው በሙሉ ለነዚህ የተሰጣቸው እድል ምንድነው ነው? ለነዚህ 3 ሴቶች የተሰጣቸው እድል ምንድነው? አሁን አጠቃላይ ይኸውልህ ምንድነው መሰለ የፋኖ ይሄ ላለፉት 3 ዓመታት በፋኖ ትግሉ ሲደረግ የነበረውን ነገር ነው ነገር እኔ ክሎዝሊ ስለምከታተል ነው። በጣም ብዙ ከመከላከያም ከሚሊሻም ከአድማ ብተናም እጃቸውን ሰጥተው ይገባሉ። የአማራን ፋኖ ትግል እንደግፋለን ብለው ፋኖ ሆን ብለው ይገባሉ። ገብተው ግን እጅ ከፈንጅ የተያዙ ብዙ ናቸው። ሲሰልሉ የተገኙ ምን እንደሚያደርጓቸው እርምጃ ይወስዱባቸው፣ ይመክሯቸውና ይለቋቸዋል። ተመልሰው እንደገና ሁለተኛ ሁሉ ይዘዋቸው የለቀቋቸው ሁሉ አሉ። ይሄ ነገር ምን እየሆነ መጣ ማለት ነው? እየተለመደ መጣ። ስለዚህ ፋኖቹ ብንሄድም ቢይዙንም አይገሉንም፣ ወንድሞቻችን ናቸው፣ አይጨክኑብንም፣ መክረው ይለቁናል የሚል ማይንድ ሴት ተፈጠረ ማለት ነው። ይሄ አደጋ ፈጠረባቸው ማለት ነው። ስለዚህ ከዚህ በኋላ እርምጃ ካልወሰዱና እርምጃ እንደሚወስዱ ካላሳወቁ በስተቀረ ማንም እየገባ ፋኖ ነኝ እያለ እነዚህን ሰዎች በድሮን ያስገድላቸዋል ማለት ነው። ስለዚህ ስትሰልል ከተገኘህ ኢንፎርሜሽን ስትሰርቅ ከተገኘህ ስትሰልል ከተገኘህ ትገደላለህ፣ ሹት ትደረጋለህ። ይሄ እንኳን የጎሪላ ፋይተር ሆነህ ይቅርና ማለት ነው በአሜሪካ በስፖናጅ አክት የአሜሪካንን የኢንዱስትሪያል ሊሆን ይችላል የዲፌንስ ፎርስ ሴክሬት ሊሆን ይችላል ለውጭ ሀገር መንግስት ስታስተላልፍ ከተገኘህ የዴት ሰንተንስ ይፈረድብሃል ማለት ነው። ሶ ይሄ አዲስ ነገር አይደለም፣ የሚደረግ ነገር ነው። ስለዚህ ለምንድነው ፋኖች ላይ አንተ አሁን ትኩረት አድርገህ ይሄን እንደምን አደረጉ ልትል አትችልም? ስትሰልል ከተገኘህ እነሱን የሚጎዳ ነገር ስታደርግ ከተገኘህ መጀመሪያም ልትሰልል ስትሄድ ይሄንን ሪስክ ወስደህ መሆን አለበት። ከተገኘው ከተባነነብኝ ልገደል ይችላል ብለህ ማሰብ መቻል አለበት። ኦኬ ይሄ ነው አሁን ባለፈው የዛሬ 2 ዓመትም 3 ዓመትም ስለፈለፈበት የኖረው ብዙዎቻችሁ ልብ ያላላችሁት ይሄ የእያንዳንዳችሁን ቤት እያንኳኳ ይመጣል። ቆይ አንዴ እዚህ ጋር ልገጣጠም አንዴ። ይሄ የእያንዳንዳችሁን ቤት እያንኳኳ ይመጣል። ለምሳሌ እኔ ባህር ዳር ላይ ወይም ደግሞ አማራ ክልል ብሆን ቂም በቀል ወይም ደግሞ በግል ጸብ የተጣላሁትን ሰው ነፍሱን ለመንጠቅ ቀላል ነው። ቆይ አይደለም ቴዲ፣ አሁን አንተ ጥያቄ ልጠይቅህ። አንተ የአማራ ፋኖን ሊድ እያደረክ ነው ልበልህ። የአማራን ፋኖ ሊድ እያደረክ ነው። ጉሪላ ፋይተር ነህ፣ ሊድ እያደረክ ነው። መንግስት ደግሞ በድሮን ያሳድዳሃል፣ በዙ 23 ይመታሃል። አቅም አለው፣ ታንክ አለው፣ ባንክ አለው። ሶ የመንግስት ሰዎች ይመጣሉ እኮ ሊሰልሉህ ይመጣሉ አይደል እንዴ? ኦኬ አገኛቸው፣ ምንም ታደርጋቸው? የመንግስት ሰዎች ሊሰልሉ የሚመጡን እጅ ከፈንጅ አገኛቸው። ሰልለው ኢንፎርሜሽኑ ይዘው ሊወጡ ሲሉ ደረስክባቸውና አገኛቸው። ምንም ታደርጋቸው? እኔ እዛን ጊዜ ወታደር ሲሆን በራሴ መተደራደር አስተናግዳቸዋለሁ። ምንድነው የምታደርጋቸው እኮ ንገረኛ። የምታደርጋቸው አሁን እንዲህ ነው ብዬ ልነግርህ አልችልም። that is the point። መቀጣጫ ካላደረግከው ይኸውልህ ቴዲዬ የኔ ጥያቄ እኮ አሁን አንተ እኔን የምጠይቀኝ ቦታ ላይ ነው። እነዚህ ብታያቸው አይደለም ስለላ ቀርቶ ከአንዱ ጎረቤት ወሬ ማመላለስ እንኳን ማያውቁ ሴቶች ናቸው። እነዚህ ምንድነው? how do you know? አንደኛ እድሜያቸው አለ። አንተ ሰላይና የሰፈሩ ሰው እኮ ያውቃቸዋል እኮ እነዚህን እኮ doesn't matter። ሁለተኛ የሕክምና ማስረጃ አለ። ተደፍረው ነው የተገደሉት። አይ አይደለም፣ እሱን እኔ አላምንም። እሱን አላምንም። ያ መንግስት አሁን ባለው ነባራዊ ለምሳሌ አንተ አሁን በሬዲዮኑ አይ ግን አሁን ምንድነው መሰለ ሎጂኩ አያስኬድም። ቴዲዬ ሎጂኩ ማስኬደው ለምን መሰለ የመንግስት ወታደሮች እጅ የሚቆርጠው እግር የሚቆርጠው የመንግስት ወታደር ነው። እኛ የምናውቀው የአማራ ሕዝብ የሚያውቀው ሀውቁ እሱ ነው። ፋኖ እግር አይቆርጥም። እንደዛ ማረክናቸው የምትሏቸውን የመንግስት ሰራዊቶች አጥባችሁ አልብሳችሁ ይሄው ታጥቀን እያሳየህ ነው አይደል? ኤግዛክትሊ እኮ እሱን እኮ ነው ዳዝ ሜክ ኖ ሴንስ የሚለው እኮ ኩምሳን የጃልመሮን ወንድም ማረክን ብላችሁ እንደገና ለቃችኋል አይደል? ኤግዛክትሊ እንደዚህ ያደረገው ፋኖ ስለምንድን ነው እኔ ጥያቄ ለአማራ ልጆች እድል ማሰጡት
አማራው ላይ ትጨክናላችሁ። ተሰጥቷቸዋል። ኖ እሱ ላይ ነው አንተም ስተት እሱ ጋር ነው። በጣም ብዙ ጊዜ ፋኖቹ ሲሰልሉ ተገኝተው አንዳንዴም ፋኖ ሆኖ ሲዋጉ የነበሩ ለመንግስት እጃቸውን ሰጥተው ተጸጽተናል ብለው ተመልሰው ገብተው ከዛ እንደገና ደግሞ ሁለተኛ ጊዜ ደግሞ ሪከርድ አላቸው። እንደዚህ አይነት ሪከርድ አላቸው ከዚህ ቀደም እነዚህ ልጆች። እኔ ስለነዚህ ልጆች ስፔሲፊካሊ ማውቀው ነገር የለኝም፣ ግን ስለነዚህ ልጆች ነው አይደለም ነው ፋኖቹ የሚያደርጉትን። እነዚህ አሁን ልጆች አሁን ተጨማሪ ኢንፎርሜሽን ይወጣል፣ እናጣራለን፣ ተጨማሪ ኢንፎርሜሽን ይወጣል። ግን አሁን የምነግርህ ነገር ምንድነው መሰለህ፣ ፋኖቹ ላለፉት 3 ዓመታት ብዙ ሰው ማለት ነው ከመከላከያም ከልዩ ኃይልም ማነው ከአድማ ብተናም ከሚሊሻም ፋኖቹን ተቀላቀልን ብለው ይሄዳሉ። ኢንፎርሜሽን ሰብስበው ስፓይ ሲያደርጉ ኖረው አንዳንዴም እዛው ውስጥ ሆነው በድሮን ሲያስመጡ ሲያስተኩሱ ኖረው እጅ ከፈንጅ እኮ ተይዘው ሳይገሏቸው እናስተምራቸዋለን ብለው አንድ ያልገባችሁ ነገር አንድ ሰው ሰላይ ነው ስትል የመጀመሪያ ደረጃ አሁን ኦኬ በሀገር ደረጃ ትሪዝን ወይም ደግሞ ፈርስት ዲግሪ ክራይም የሚባለው ለምሳሌ ሀገር መክዳት ነው። ወታደራዊ ሚስጥር ካፈተለኩ፣ የሀገርን ጥቅም ሊጎዳ የሚችል ተግባር ላይ ከተሰማሩ፣ ከታሪካዊ ጠላት ጋር ሲመሳጠሩ ሀገርን የሚጎዳ ነገር ላይ ከተገኘ ትሪዝን ነው አይደል? ፈርስት ዲግሪ ክራይም ነው። እኛውን እኮ የምናውቀው አስረስ ማረ ዳምጤም የነገረን ስለነዚህ ልጆች መረሸን ነው እንጂ ምንድነው የሰለሉት? እስኪ ይሄን ሲያደርጉ ተገኝተዋል ብላችሁ ወይም ደግሞ ብለው የተናገሩት ነገር የለም። ኦኬ፣ እሱን በዲቴል እንጠይቃለን። እሱን ነው ማለት አንተ በዲቴል ባልጠየቅበት ሁኔታ ነው እንዲሁ በግርድፉ የተከራከርክ ያለው። አይ ኖ ዝም ብዬ እኔ አሁን አስረስ ማረ ዳምጤ ሎየር ነው ታውቃለህ፣ ሎየር ነው፣ ብሪሊያንት ሎየር ፋሚሊ የነበረው ጥሩ ህይወት ይመራ የነበረ ልጅ ነው። የአማራን ህዝብ ትግል ይዞ የወጣ ልጅ ነው። አላማ ያላቸው ልጆች ነው። የጎጃም አማራ ፋኖ አደረጃጀትም ከሌሎቹም እንደውም በጣም የተሻለ በጣም ዲሲፕሊን እንዲሆን አደረጃጀት ነው ያላቸው። በዚህም ደግሞ መንግስት ትኩረት አድርጎ ከፍተኛ የሆነ የስም ማጠልሸት ዘመቻ በጎጃም አማራ ፋኖ ላይ ሲያደርግ ነው የነበረው ላለፉት 2 ዓመታት። አማራንን የሚሉ ማጅራት መቼዎች የአማራን ማሊያ አጥልቀው በጎጃም አማራ ፋኖ ላይ ከፍተኛ የሆነ የስም ማጠልሸት ኦሮሞ ናቸው አገው ሸንጎ ናቸው እየተባለ ስማቸው ሲጠፋ ነው የነበረው። ገባል አይደለ? ይሄን የምናቀኛ እናውቃለን። ሶ እንደ አስረስ ማረ ዳምጤ አይነት ብሪሊያንት ሎየር ወጥቶ በእነዚህ ልጆች ላይ እርምጃ ወስደናል ሲል የቀን ሰራተኞች ልጆች አይደሉም ነው ነው ያቻለው። ዲቴል ይወጣል። እሺ የመጨረሻው እሺ እኔ የሚገባኝ የራሴ እንትን አለኝ። ግን አሁን አንተን አንድ ጥያቄ ልጠይቅህ። ለምሳሌ አማራ ትግል ውስጥ ይሄ መጨረሻ ጥያቄ ነው። አማራ ትግል ውስጥ አማራ ያልሆኑ ገብተዋል አይደል? yes አንዳንዶቹ ሳይበሩ ላይ አንዳንዶቹ እኮ በነገራችን ላይ ከብሔሩ ተወላጆች በላይ የብሔሩ ተወላጆች መስለው የሚጮሁትን ጠርጥሯቸው። exactly እኔ ድሮ ምላችሁ እኮ ትክክለኛ አማራ ልጆች ጋር አውርታችሁ ትግባባላችሁ። ፈትኑኝ፣ አርጉና ፈትኑኝ። ሰርገው ከገቡ ጋር ሰማይና ምድር ያልፋሉ እንጂ አትግባቡ በፍጹም። ለምንድን ነው ማለት? አንደኛ ሰርገው የሚገቡ ሁሉ ጊዜ የመከራከሪያ አጀንዳውን ይለጥጡታል። ኤግዛክትሊ ሰርገው መግባታቸው እንዳይታወቅባቸው። ኦኬ፣ ይሄ የራሱ መንገድ አለ። ሁለተኛ አሁን ለምሳሌ አብርሃም አንተ ራስህ አማራ አይደለህም የምትባል አማራ መሆንን እንዴት ነው የምታስረዳው? ከአማራ አብራክ የወጣ የአማራ ፖለቲከኛ የአማራ አክቲቪስት መሆንን እንዴት ነው የምታስተዋውቀው? በጣም አሪፍ። አሁን ለምሳሌ እኔ የጎጃም አማራን ፋኖ ተሳድቤ አላውቅም በህይወቴ። የጎጃምን፣ የጎንደርን፣ የሸዋን፣ የወሎን አማራ ፋኖ አደረጃጀቶች ተሳድቤ አዋርጄ አላውቅም። በጎጡስ ወርጄ የጎጃምን ህዝብ፣ የወሎን ህዝብ፣ የሸዋን ህዝብ፣ የጎንደርን ህዝብ ተሳድቤ አላውቅም። ገባህ? የኦሮሞን ህዝብ ከአማራ ነህ ማለት ነው። የኦሮሞን ህዝብ አልሳደብም። የኦሮሞን ህዝብ አልሳደብም። የአማራን ፋኖ ትግል መሬት ላይ ያለውን ፋኖ ትግል እደግፋለሁ። ለትግል የሚጠቅመውን ድርጊት አደርጋለሁኝ። ገባህ? የአማራን ፋኖ ትግል ግን እንደግፋለን ብለው የመጡትን ሌሎችን ግን አማራ አይደሉም ብለን እኛ በደንብ በ100% እርግጠኛው የምናገረው ምንድነው? ለምሳሌ ጎጃም ውስጥ ምን ያደርጋሉ መሰለ? ዘመነ ካሴን ጠላት አድርገው የአስረስ ማረ ዳምጤ ደጋፊ ነን ይለዋል። ተመልከት። ወይም ደግሞ ጎንደር ላይ ይሄዳሉ። አሁን ጎንደር ላይ ሲያገዳድሉ የነበሩት ልጆች ምን ታክቲክ በመጠቀም ነው? የሀብቴ ወልዴን እዝ እንደግፋለን፣ ሀብቴ ወልዴ ምርጥ ነው ጀግና ነው ይሉና የደረጀ ደግሞ ገዳይ ቡድን ነው ይሉሃል። ይሄ አሁን ምንድነው? አሁን ይሄ አማራ ነው የምትለው? በዚህ ነው የምታውቀው። እኔ ለምሳሌ ጎንደር ተወልጄ ያደግኩ ልጅ ነኝ። አንድ ሰርጎ የገባ ሰው ይሄ ሊተውን አይችልም። ይሄ በብዛት እንደዚህ ያለ ሪትማችሁን አይቶ በጀመራችሁት ሪትም ላይ መግባት። ለምሳሌ አሁን አብርሽ አሁን ለምሳሌ አንድ እዚህ ጋር እያየሁት ነው ቶማስ የሚባል
የኦሮሞ ልጅ ነው፣ እያየሁት ነው፣ እያደባ ነው። ለምሳሌ ያንተን አካሄድ በደንብ እያየ ነው። ኦኬ እንደዛ ነው እንዴ ብሎ አንተ እንደምታወራው ቢያወራ፣ ስለዚህ እንዴት ነው የምትለየው? ኦኬ አሁን እንደዚህ ያወራል አይደለ? ሶ አደረጃጀት ውስጥ ደግሞ ሲገባ ለምሳሌ አማራ መሆኑን ደግሞ የሚታወቀው በምንድን ነው? ወርደ በትክክል የአማራ ልጅ መሆኑን ታጣራለህ። ለምሳሌ ወደ ፋኖ አደረጃጀት ውስጥ ገባ። እኔ አሁን ለምሳሌ የፋኖ አደረጃጀት ውስጥ ገብቼ ስራ ለስራ ብዬ ካሰብኩኝ ፋኖዎቹ የእኔን ስም ይወስዳሉ። ከዛ መሬት ላይ ወርደው በትክክል እኔ የአማራ ቤተሰብ ልጅ መሆኔን እርግጠኛ ይሆናሉ ማለት ነው። በዚህ ነው የሚጣራው። አሁን ግን ይሄ የአማራ ትግል ግን ምንድነው እየሆነ ያለው? አብዛኛዎቹን ካያቸው የፋኖን ትግል ከሁለት በመክፈል አንዳንዴ ጎጃም ውስጥ አንዱ የአስረስ ማረ ዳምጤ ደጋፊ ነኝ ይላል፣ አንደኛው ዘመንን ነው የምደግፍ ይላል። እዛ ጋር ሸዋ ውስጥ ይገቡና የጋሽ እያሉ ሰክሰው ጋሻ ሰግድን ጉድ እንዳደረጉት ታውቃለህ። የጋሻ ሰግድ ደጋፊ ነን በማለት እንትናን መከታው ማሞ ላይ ከፍተኛ ስም በማጠልሸት ኦሮሞ ነው ማሞ የሚባል አማራ የለም ብለው ኦሮሞ ነው በማለት ከፍተኛ ስም የስም ማጥፋት ዘመቻ አድርገው ከሸዋ ህዝብ ጋር ሊያጋጩት የተደረገውን ሴራ እናውቃለን። እነዚህ ሰዎች አማራዎች አይደሉም። ጎንደር ላይ መሄድ የተደረገው አሁን ላይ ደግሞ ዘመቻ እየተደረገ ያለው ማን ነው? ይሄ ምሬ ወዳጆ ላይ ነው። ምሬ ወዳጆ ከቲፒኤልኤፍ ጋር ይሰራል በማለት የመጨረሻው ቅድም አስገብቻቸው ከነበሩ ሰዎች ትክክለኛ አሁን አንተ የምታውቃቸው ለምሳሌ አሁን ኤክሶደስ የአማራ አክቲቪስት ነው። አማራ ነው አንተ ትንታኔ ይውስ አይደለም። እኔ እኔ ይሄ ልጅ አላምነውም። ብዙዎቹ በጥርጣሬ ውስጥ ነው የማያቸው። ቴዲ I don't like him either። ቅድም አሁን የተናገረውን ሰምታውን ሴባውን ምንድነው እያደረገ ያለው መሰለኝ? ያንተን ብቻ ነው ይርታቸው ጋሽርታቸው አማራ ናቸው ብዬ ነው የማስበው። እሳቸው ያካሄድ ግን አንዳንድ ችግር አለባቸው። አንደርስታንዲንግ የአማራን ፋኖ አንደርስታንድ ያደረጉበት መንገድ ትክክል አይደለም ብዬ አስባለሁ። ከዛ ውጭ ግን አብዛኛዎቹ ግን ቅድስትማ ምን የምትታወቀው የብልጽግና ደጋፊ ነች። እሷ እኮ የብልጽግና ደጋፊ ነች። ቴዲ በቪዲዮ የምትወጣ ናት። በቪዲዮ በቪዲዮ መውጣቱ እኮ አይደለም። በቪዲዮማ እኮ አማራዎችን በቪዲዮ ይወጣሉ። ጺማቸውን አወፍሮ ምናምን ይወጣሉ። በቪዲዮ መውጣት አይደለም እኮ ድርጊት ነው። አትሊስት ይሄ የማን ልጅ ነው ታውቁታላችሁ ወይ? ቀየት ነው ማን የወለደው ማን ያሳደገው እናቱ አባቱ ማናት ለማለት ነው። አትሊስት አይደለም። አሁን ብዙ ጊዜ ለምሳሌ ከመቱ ወይም ከወለጋ የመጣን ሰው እኛ ልናጣራ አንችልም። አማራ ክልል ከሆነ አማራ ክልል የመጣው አማራ ክልል ተወልጃለሁ ካለ ለምሳሌ አንድ ሰው የባህር ዳር ልጅ ነኝ ካለ ባህር ዳር ቀበሌ ስንት ብለህ የባህር ዳር ልጅ አማራ መሆናችን ወለጋ ተወልዶ አማራ ሊሆን አይችልም። አይ ልናጣራ አንችልም ነው ምንም ምልህ አክሰስ ልታገኝ ይችላል። ኦሮሞኛም አማርኛ ማቀላጥፈው የሚናገሩ ነገር ግን አማራ የሆኑ ነው አውቃለሁ። ሊሆን ይችላል። አዎ ሊኖር ይችላል። ግን ያንን ለማጣራት ወለጋ ተወልዶ ያደጉ አማርኛ ተናጋሪ እዛ ጋር እሱ ተወልዶ ያደገበት ቦታ ላይ ማግኘት አለብህ። አዎ ባህር ዳር ግን ሲሆን የባህር ዳር ልጆችን ታገኛለህ። የመጨረሻ ሐሳብ ይቆይ አብረሽ ከዚህ ሁሉ አሁን ባጠንት ጉልጥምት እንሂድ ካልን መሽቶ ሊነጋ ነው፣ ክርስቶስ ሊመጣ ነው። አይ እንደሱ ሳይሆን አሁን ከሰሜንም መጣ ከደቡብ ለምን ደጋፊዎቻችሁን በሐሳብ ዙሪያ ለምን አታደራጁም? ወይ እኔ እኮ እንደሱ ችግር የለብኝም። ባይ ዘ ወይ ቴዲ እንደሱ አይነት ችግር የለብኝም። ለምሳሌ አሁን ማነው ታዲዮስ ታንቱ ለኔ አሁን ምርጥ አማራ ናቸው። ብአዴን እኮ በፕሪሞርዲያል ኬርክ ብአዴን እኮ አማራ እኮ አማራ ናቸው። ግን ድርጊታቸው እያደረጉ ያሉት የአማራን ትግል ስለካዱ አማራ ናቸው ብለን አንቀበላቸው። አማራ ናቸው ግን ፕሪሞርዲያል ኬርክ አማራ በስነ ልቦና የምታገኘው ማህበራዊ ውቅር ነው ብዬ ነው የማምነው እኔ። አንድ የኦሮሞ ልጅ ታዲዮስ ታንቱ አማራ ነው። መስማት የምትፈልጉትን እስኪናገር ድረስ መስማት የሚፈልጉትን ሳይሆን አንድ ቀን አንደበቱ አዳልጦት መስማት የማትፈልጉትን የተናገረ ሰዓት እንደዛ አይደለም። ይኸውልህ ቴዲዬ እንደሱ ሳይሆን የአማራን ፋኖ ትግል የሚደግፍ ከአማራ ህዝብ ባህል የማያፈነግጥ ባህል አለን አይደለ? አሁን የአማራ ልጆች ነን ብለው ኦሮሞን ሲሳደቡ የሚሉ ሰዎች አሉ። ይሄ ጸያፊ ተግባር ነው። እኔ አልወድም እንደዚህ የሚሳደብ ሰው ማለት ነው። ይሄ የአማራ ህዝብ ከአማራ አብራክ የወጣ ነው ብያል እኔ መለናገር ይከብደኛል። የትግራይን ህዝብ የሚያዋርዱ፣ የጉራጌን ህዝብ የሚያዋርዱ፣ ማህበረሰብ እንደ ማህበረሰብ የሚሳደቡ፣ ሃይማኖትን የሚሳደቡ እነዚህ የአማራ ልጆች ናቸው ብዬ እኔ አላስብም። ስለዚህ በአብዛኛው ግን የምታያቸው እዚህ ቲክቶክ ላይ ተደራጅተው የመጡ አብይ አህመድ አደራጅቶ የላከብን ሰዎች ናቸው። 8 ሰዓት 16 ሰዓት ቁጭ ብሎ የሚሉ ሰዎች እኮ ናቸው። ማን ነው ቢላቸውን የሚከፍልላቸው? ማንም ይከፍልላቸው? አሜሪካን ሀገር ቁጭ ብለው
16 ሰዓት ቁጭ ብለዋል እዚህ ቲክቶክ ላይ። መንግስት ነው የሚከፍላቸው። የአማራን ህዝብ ግራ እያጋቡ ሴራ እየሰሩ ፋኖቹ እንዳይግባቡ የሚያደርጉ ማጅራት መቼዎች ናቸው። አመሰግናለሁ። ያለው ነገር አማራ ትግል ውስጥ የሚታይ ነገር ነው። እር ብለው አሁን ትክክለኛ አማራ ልጆች ጋር ስትቀምጡ በየትኛውም የጠረጴዛ ዙሪያ ላይ ተግባባላችሁ፣ ታወራላችሁ። በነገራችን ላይ ኮንቨርሴሽን መፈጸም ትችላላችሁ ከአማራ ልጆች ጋር። በየትኛውም ብሔር ውስጥ አስቸጋሪ የሚሆነው ሰርጎ ከገቡ ሰዎች ጋር ኮንቨርሴሽን ለመፈጸም ማሰብ ነው። ኢምፖሲብል። ምክንያቱም ሰርጎ የገባው አያምንልህም። ማምኖ ለምንድን ነው? እንዴት ያምናል? እንዴት ያምንልሃል? አያምንልህም። ምክንያቱም ይለጥጦን ወደ ላይ ትግራችን ይላል። ትግራችን በቃ የማንኪያ ነገዶችን እያየን አንገት መቅላት ነው ይላል። ትክክለኛ አማራ ልጅ እንደዛ ነው። እና ይሄ በሁሉም ውስጥ ያለ ነው። ኢንፋክት ኢትዮጵያ ውስጥ ለሚፈጠሩ ችግሮች እያንዳንዱ ኦፒኒየን ሊደሮችን ብታዋቸው ብሔር ውስጥ ትክክለኛ የብሔሩ ተወላጆች አይደሉም። ዋናውና ቀንደኛ የሚባሉት ነው ያቸው። ባክግራውንዳቸው ከሌላ ነው። እንወክሏለን የሚሉትን ብሔር ከብሔሩ እንዴ አሁን ከኦሮሞ በላይ ኦሮሞ ነን ብለው የሚጮሁ ሰዎችን ብታዋቸው ባክግራውንዳቸው ሌላ ነው። ይሄ ጥላቻ የሚያንጸባርቁ ምክንያቱም የኦሮሞ ባህል እንደዛ ነው እንዴ? ኦሮሞ ሁሉም እንደዛ ገዳይ ቢሆን ኖሮ እንዴት አንድ ኢትዮጵያዊ ምድር ላይ ይኖር ነበር እንዴ? ይሄን የኦሮሞ ባህሪ ታውቃላችሁ? እንደዚህ ሆኖ ታላችሁ። ግን አንዳንድ ሰርገው ገብተው ከኦሮሞ በላይ እንደ ኦሮሞ የሚጮቱን ስታዋቸው ባክግራውንዳቸው ሌላ ነው። ከትግራዩ በላይ ከአማራው በላይ እንዴ? አማራው እኮ አንድ ሰው እኮ በነገር ላይ አንተን አምኖ ወደ ቤት ከመጣ በቃ ስለሚወድ ነው፣ ስላመነ እኮ ነው። የአማራ ህዝብ እኮ አንተ ጋር የመጣው እኮ በቃ ሀገሬ ነው ብሎ ስላመነ ስለወደደ ነው። ሲገድል አላየ፣ ሲጨፈጭፍ አታየው። ግን ህዝብን በማስተባበር የራሳቸውን እኩይ ተግባር የሚያስፈጽሙ የብሔሩ ተወላጅ ሳይሆኑ ከሌላ ቦታ ሰርገው ገብተው ለዛ ነው በጣም ሩዝለስ የሚሆኑት። ስለ አብሮነት ስለመኖር ምናምን አያስቡ እና ብዙ ጊዜ ከትክክለኛ የብሔሩ ተወላጆች ጋር ስለማታወሩ ሊሆን ይችላል ማንግባባው ለማለት ያን ነው። ይሄ ያለና የነበረ ነው። እንዴት ነው ሊፈታ የሚችለው ታዲያ ካላችሁ ከፖለቲካው ከብሔር ወጥቶ በሀሳብ ላይ ተመሰረተ ሲሆን የሀሳብ ፖለቲካ ሲሆን ኤክሶደስ ከደቡብ ይምጣ ከሰሜን አዶን ኬር ኤክሶደስ የሚያራምደው ፖለቲካ ወይ ቤቲ ወይ ቫንጋሪ ወይ አብርሃም የሚያራምደው ፖለቲካ የኔ ችግር ነው ወይ ብዬ አይቼ እገባለሁ። እንደ ቡድን በሀሳብ ላይ ትደራጃለህ። ችግር ያለበት ቦታ ምርጫ ይገባሉ። የብሔር ሲሆን ግን እንዴት ነው የምትገባው? አስቸጋሪ የሚያደርገው እሱ ነው ለማለት ያለው። አብርሃምን ከልብ ነው ማመሰግነው። የመጨረሻ የምሰማው ቴዲ አመሰግናለሁ። ልውረድ። በጣም ቅድም ላደረኩት ረብሻ ይቅርታ ማለት ፈልጋለሁ። ወንድም አለም ታንኪዩ። እኔ ወርዳለሁ። እግዚአብሔር ይስጥልኝ። አማራ እንደዚህ አማራ ነው ልጅ ግድ የላችሁ ትህትናው ይበቃል። ቴንኪዩ አብርሃም። ያጠፋ ሲመስለው ሶሪ ይላል፣ ይቅርታ ይላል። ትህትናው በጣም የተመቸኝ። ሁለት ሰዎች ገብታችኋል። ሁለት ሰዎች ቤቲና ኤክሶደስ አይ ቲንክ ቅድስ ባነሳችሁ ጉዳይ ላይ ሊሆን ይችላል። ለሁለታችሁ 4 ደቂቃ ልስጣችሁና መጨረሻ ላይ እንደ ዋንጋሪ ስለተቀመጠ ዋንጋሪም የሚለው የመጨረሻ 4 ደቂቃ ለሱ ሰጠውና የዕለቱ ፕሮግራም ማጠቃለያ ይሆናል። እዚህ ላላችሁ አይሰማም እንዴ? ሳውንድ ትሉኛላችሁ። ኦኬ ሳውንድ ነው እንዴ የምትሉኝ? ኦኬ እየሰማችሁ ላላችሁ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ ልባዊ ምስጋና አደርሳለሁ። ይሄ ኢትዮጵያ ምድር ላይ ተምሰምተም ማታውቀው ውይይት ነው። በነገር ላይ አይታችሁ ታውቃላችሁ ካለ ነገሩ የሀገር አቀፍ ሚዲያ እንደዚህ ያስተናግዱላችኋል። ኢቲቪ ላይ ሄደ እንደዚህ ገዢውን ፓርቲ መተቸት ትችላለህ። የፋኖ ሚዲያ ላይ ሄደ ገዢውን ፓርቲ ማወደስ ትችላለህ? አትችልም። ስለዚህ እንዲህ ያሉ ቤቶች መስፋት አለባቸው። ነገ ቴዲ ይኖራል አይኖርም፣ ሌሎች ቤቶች መስፋት አለባቸው። የሀሳብ የበላይነት መንሸራሸር አለበት። ሰዎች ሀሳብ ስላንሸራሸሩ ከኛ የተለየ ሀሳብ ስለተናገሩ ብቻ መሰደብ የለባቸው። ይሄ ነው መሆን ያለበት የሚል እምነት አለኝ። ከቤቲ ልጀምር፣ ከዛ ወደ ኤክሶደስ ሄዳለሁ። ዋንጋሪ የመጨረሻው ሰው ትሆናለህ። እሺ ቤቲ። ሰላም ቴዲ፣ እንዴት አመሸ? ቴንኪ ሶ ማች። ቅድም ወንድማችን ባነሳው ሀሳብ ላይ በጣም ስለከነከነኝ ነው የገባሁት። ብዙም የፖለቲካ ነገር ላወራም አይደለም። ስለ ሶስቱ እህቶቻችን ርዕስ ሲነሳ የተሻለ ርዕስ ጠፍቶ ነው ወይ ስላለ ነውና የእህታችን ቀነኒን ሞት ገና አንገብግቦን ሳንጨርስ ስለ ሌሎች እህቶቻችን ሞት እንዴት ቀላል እንደሆነ ከዝንብ ሞት ያነሰ ክብር እየተሰጠን እንደሆነ በጣም ስለከነከነኝ ነውና
በዚህ ሰዓት ስላለው የፖለቲካል ሁኔታ ስናይ እህታችን ቀነኒ ካላት የቤተሰብ ጥንካሬ፣ ካላት ተወዳጅነት፣ ካላት ሶሻል ኢንተራክሽን የተነሳ እንደዚህ በጣም እየተጮህላት እንኳን ባለበት ሲቹዌሽን ላይ ለሆነን ሰው ለማስደሰት የሆነን ሰው ላለማስከፋት ፍርዷን ለማዛባት የሚካሄደውን መንገድ እየተቃወምን አንተም ብዙ ሰዎች እዚህ ጋር እያወሩ ነው የሚገኙትና በዚህ መካከል ግን ከምንም ዘር መውጣትክ በየትኛውም እድሜ ክልል መሆንክ የ6 ወር ልጅ ብትሆን ከአባትክ እና ከወንድምክ ወር ከአካባቢክ ሰው ጥቃት ብታመልጥ በኋላ ላይ ደግሞ አምነክ ከምትኖረው ሰው ላታመልጥ ትችላለህ። ተማሪ ሆነክ ስለለበስከው ልብስ ነው ስላደረግከው ነገር ፕሮቮክ አድርገህ ነው ከመባል አልፈክ በስራም ላይ ያለክ ሴት ብትሆን አካልክ ተቆራርጦ መንገድ ላይ የምትጣልበት ሀገር ላይ ነው ያለ ነው። ስለዚህ what's the problem? በየትኛውም ክልል ብንሄድ በትግራይ ጦርነት ላይ ብታይ የትግራይ እህቶቻችን እናቶቻችን የተደፈሩት በአማራውም ነው፣ በትግራዩም ነው፣ በኤርትራውም ነው። በጥናቶች የሚያሳዩት በሁሉም እንደተደፈሩ ነው። በአማራና በትግራይም በነበረው ጦርነት የአማራ እህቶቻችን እናቶቻችን ሲደፈሩ የነበሩት አጌን በዚሁ ወታደር ባል ነው ባመን ነው ሀገር ይጠብቃል ባልከው በራሱም በፋኖ ሚሊሺያ ከዛም ደግሞ በትግራይም በኤርትራም ነው። ወደ የትኛውም ክልል ሂድ እህቶቻችን መንገድ ላይ ከዛፍ ጋር ታስረው የሚታሰሩበት ሀገር መሀል ከተማ ላይ ነው ኦኬ ሴፍ ነው ብትል መሀል ለማከል መንገድ ላይ እየሮጥክ በአደባባይ አድኑኝ እያልክ ተወግተክ የምትገደልበት ሀገር ላይ ሆነክ ስለዚህ ምንድነው ችግሩ ብለንስ ብናይ ብልጽግናም ቢመጣ የትኛውም አይነት ፖለቲካል አደረጃጀት ቢመጣ ቫልዩ ሚሽን እና አሳካል ያለው እቅድ ላይ ሴቶችን መድፈርና መግደል የሚል ያለ አይመስለኝም። ግን ፎር ሳም ሪዝን ሁሉም በሚሄድበት ቦታ ላይ የጥቃቱ ሰለባ የሚሆኑ ሴቶች ናቸው። የጥቃቱ ሰለባ የሚሆኑት እህቶቻችን፣ እናቶቻችን፣ ልጆቻችን ናቸው የሚሆኑት። ስለዚህ ችግሩ የሚመስለኝ እንደ ማህበረሰብ ራስን መግዛት ገና ባልቻልንበት ሁኔታ ላይ ቅድም ፖስት ስታደርገው አይቻለው ኦር ሌላ ቀን ይሆን ሶሻል ኪው መንገድ ላይ ሽንትሽና አትሽና ገና እየተባባለን ህዝባችንን እያስተማርን ለዚሁ ማህበረሰብ ጠመንጃና የፖለቲካል ኦፒኒየን እና ኃይልን አስታጥቀው ስታወጣው እንዴት ነው በራስ መግዛት በዲሲፕሊን እና ለተቀመጠው አሰራር ተገዝቶ ህዝብን ሊመራ የሚችለው? ብቻውንስ እንዴት ነው ዲሲዥን ዲሳይድ ላይ ያደርግ የማይችለው? ስለዚህ ኮመን ዲኖሚኔተሩ ሁሉም ቦታ እዚህኛውም ጋር ፕሮብለም አለ። ሁሉም ነፃ እናወጣቸዋለን ብለው የሚመጡት ጋር ፕሮብለም አለ። ስለዚህ ዲኖሚኔተሩ ኮመን ዲኖሚኔተሩ ምንድነው ችግሩ ብትል እንግዲህ የራሳችን የሆነ ያልተሰራ ተሰርቶ ያላለቀ ማንነት፣ ተሰርቶ ያላለቀ ዲሲፕሊን፣ ተሰርቶ ያላለቀ ነገር ስላለን ነው የሚሆነው እንጂ የትኛውም ሲመጣ ሰላምን ይዤ ነው የምመጣ ይለናል። የት ሁሉም ቦታ ላይ ችግር ነው ያለብን። የት ሁሉም ቦታ ላይ ሞት ነው ያለው። ስለዚህ ህዝቡን ፖለቲካል ኦፒኒየናችንን ከመቀየራችን በፊት ሀዋቦት ህዝባችን ቢሰራ የራሱ ላይ መጀመሪያ ስለ ሂውማን ራይት ገና አውርተን ሳንጨርስ ሞትን ጀስቲፋይ ለማድረግ የምንሄድበት ርቀት ያሳዝነኛል። ትንሽ እንኳን በኤምፕቲ መጀመር በሀዘኔታ መጀመር አንድ ነገር ነው። ምንድነው የሴት 3 ሴት ሞተ ብለክ ርዕስ አድርገህ ርዕስ ጠፍቶ ነው ወይ መባባል የለብንም። እንደ ህዝብ ያሳዝናል ይሄ። ስለዚህ ለእህቴ ቀነኒ ለነዚህ እህቶቼ መጽናናትን እግዚአብሔር ይስጥልን። ለቤተሰቦቻቸው በጣም ያዘንኩት። ስለዚህ የተሰበረውን አቁማዳ የኔ አቁማዳ ተሰብሯል የጎረቤቴ ይሻላል ብለክ እዛው ላይ ሄደክ ሌላ ዘይት ብታረግበት it doesn't make a difference ምንም ለውጥ አያመጣም። እዛም ላይ ሄዶ መፍሰሱ ስለማይቀር ስለዚህ ፖለቲካል ኦፒኒየናችንን ያመጣነውን አላማ እቅድ ቫልዩ ይሄ ነው ምን ሰራላችሁ ይሄ ነው ስትል ማን ላይ ነው ይሄንን ኦፒኒየን እያፈሰስክ ያለኸው እየሰጠክ ያለኸው ለማን ነው እያስተማርክ ያለኸው? ስለዚህ መጀመሪያ ራሳችን ላይ መስራት አለብን፣ ወንዶቻችን ላይ መስራት አለብን። ይሄው ወንድሜ እዚሁ የ6 ወር ልጁን ጎረቤቱን እህቱን ሰፈር ውስጥ ያለውን በየቦታው እንደዚህ ባገኘው አጋጣሚ እንደዚህ የሚተነኩስ ማህበረሰብ መካከል ሆነን አይደለም ይሄ ጠመንጃ ይዘውና ኃይል ታጥቆ ሲወጣ ወዴት ነው ሊሄድ የሚችለው? በዚህ መልኩ ነው ሰላም ልናገኝ ያልቻልነው ብዬ ስለማስብ ነው። ለቀነኒ መጽናናትን ቤተሰቦች መጽናናትን እመኛለሁ። አመሰግናለሁ። ቴንኪው ከልብ አመሰግናለሁ ቤቲ።
አንድ እንግዳ የሆነ ሰው ልኳል። ከበደ አሰሪና ሰራተኛ እንዲሁም ደግሞ የድለላ ስራ አገናኝ ምናምን ይላል። አሁን አንተን ብናስገባ ስራ እንድታስተዋውቅ ነው ወይስ ሀሳብ ልሰጥ ነው? አንዳንዶቻችሁ ስም ብትቀይሩ ከበደ አሰሪና ሰራተኛ እንዲሁም ደግሞ ማንኛውም ነክ ነገሮች መደለል ምናምን እንደዚህ አይነት ስሞች ሰው ይረብሻል። እሺ ሰው ይረብሻል። ስራውን እየናኩኝ ሰው ብትገባ እርግጠኛ ነኝ ምርትና አገልግሎት ወይም ስራ ልታስተዋውቅ ነው የሚሆነው። እሺ ኤክሶደስ ምን ትላለህ አንተስ? ቴንክ ዩ ቴዲሻ። እኔ እንኳን ሌላ ነገር ሌላ አውራ ነበረ። አሁንም ሌላ አንድ ሀሳብ ተጨመረና ሁለቱን አድሬስ አድርጌ ልውጣ። ኢትዮጵያ በፊት የሆነ ጊዜ ምን ተጀምሮ ነበር መሰለ? ሌባ ሰርቆ የሆነ ነገር ይሮጥና እሱ ራሱ ሌባ እያለ ይሮጣል። ሌባው ማን እንደሆነ አይታወቅም። ቀድሞ ሌባ የሚለውን እየተከተልከው ትሮጣለህ ማለት ነው። አሁን እዚህ ሶሻል ሚዲያ ላይ የተለመደ አንድ ትሬንድ አለ። አማራ አይደሉም፣ አማራ እኔ ነኝ፣ የአማራነትን ኳሊፊኬሽን እና ሪኳየርመንት ማሟላው እኔ ነኝ የሚል በጣም ላውድ የሆነ ቮይስ እየሰማን ነው። እና አይደንቲቲ ፕሮብለም የሌለበት ሰው አይደንቲቲውን 10 ጊዜ ክሌም አያደርግም። አማራ ኮንክ አማራ ነህ፣ ሌላውም አማራ ነው። አንተ አማራነትን በተለየ ክሌም የምታደርግበት፣ ሌላው አማራ ደግሞ ከአንተ ያነሰ አማራ የሚሆንበት ምንም አይነት ግራውንድ ስለሌለ ማለት ነው። ኢንስቴድ ኦፍ ብዙ አማራ የሆኑ ሰዎች ለአማራ ማይጠቅም ነገር ያደርጋሉ። አቅም ካለ ካሊበር ካለህና ኮምፒተንት ኮንክ ሀሳባቸውን ዲባንክ ማድረግ የነሱ ሀሳብ ለአማራ ጉዳት እንጂ ጥቅም አለመሆኑን ፕሩቭ ማድረግ ነው እንጂ የሚጠበቅብህ እኔ አማራ ነኝ ያኛው ደግሞ ከኔ ያነሰ አማራ ነው የሚል ሰልፍ ፕሮክሌምድ እና ኢንታይትል የሆነ ፖዚሽን ትክክል አይደለም። ይሄ ከኢግኖረንስ የሚመጣ ነው ብዬ ነው የማስበው። እኔ ብዙዎቹ እዚህ ላይ በሀሳብ የማልስማማቸው ሰዎች አሉ። የሚናገሩትን ነገር ፖለቲካሊ ስትሮንግ የሆነ ዲስአግሪመንት ነው ከነሱ ጋር ያለኝ። ያ ማለት ግን ማንነታቸው ትክክል አይደለም የሚል አይነት ፖዚሽን እንዲይዝ አያደርገኝም። ወደ ዋናው ጉዳይ ልምጣ። ይሄ በጣም ትልቅ ፕሮብለም እየሆነ ስላየሁት ነው። አሁን በጣም ኢንታይትልድ የሆኑ ሰልፍ ፕሮክሌምድ የሆኑ ሰዎች አሉ። ይመጡና ከአንተ የተለየው አማራ ነኝ። አማራነት ደግሞ የሚለካው በተለየ ለአንዳንድ ሰዎች የአማራነት መገለጫ ሌላን ማህበረሰብ ማዋረድና መሳደብ ነው። ለአንዳንድ ሰዎች ደግሞ ለአማራነት መገለጫውና እንትን ፋይናንሻል ኮንትሪቢዩሽን ማድረግ ነው። ፖዚቲቭ የሆነ ነገር በማድረግ ራሳቸውን የሚገልጹ ሰዎች አሉና አማራነት ዝም ብሎ በድምፅ የሚገለጥ እንትን ነው ብዬ አላስብም። ራስን የምታይበት መነጽር ነው። ወደ ዋናው ጉዳይ ስመጣ ግን ቅድም ላነሳቸው የነበሩት ፖይንቶች ላይ አሁን ገብታ ቅድስትም የነካችሁ ፖይንት ስላለ እሱን ሁለቱን አድሬስ አድርጌ ልውጣ። ምንድን ነው ኢትዮጵያ ውስጥ አሁን በጣም ሂፖክራሲ አለ። በጣም አደገኛ ሂፖክራሲ ማለት ነው። ትዝ የሚላችሁ ከነበረ አስኬድ እንደሾው ሴት ልጅ ገንዘብ ካየች ትመጣለች፣ ገንዘብ ካጣህ ደግሞ ትሄዳለች ምናምን የሚል ንግግር ተናግሮ ሰማይ ምድሩ ጠቅላላ ተበጥብጦ ነበር። ይሄ ሰውዬ እያዘልን በጣም ሴቶች ላይ ሄት ስፒች ነው ያደረገው። ሴቶችን ዲግኒፋይድ የሆነ ፍጥረት አዋርዶ መሬት ላይ ጥሎ ምናምን ተብሎ በጣም ትልቅ ፖለቲካ ሲሰራበት ሰምተናል። ደን ግራ ይገባል። ኢትዮጵያ ውስጥ ይሄ ንግግር እኮ ከዚህ የባሰ ንግግር እኮ ፓርላማ ውስጥ ሰምተናል። ሄት ስፒች ኢትዮጵያ ውስጥ ሊያስጠይቅ የሚገባና በዚህ ደረጃ የምንራቀቅበት ሰዓት ላይ እኮ አይደለም ያለ ነው። አሁን ንግግሮች ከመነገር አልፈው በተግባር የሚፈጸሙበት ኢራ ላይ ደርሰናል። ሰዎች በአደባባይ የሚጨፈጨፉበት ዋር ክራይም፣ ኤትኒክ ክሊንዚንግ፣ ጄኖሳይድ፣ ጋንግሬፕ ምናምን የሚባሉ ማሳከር በየቀኑ የምንሰማቸው ነገሮች የሆኑበት ሀገር ላይ ቁጭ ብለን ሴማንቲክስ እያመጡ ለመራቀቅ መሞከር ትክክል አይደለም እና ጀስቲፋይብልም ነው ብዬ አላምንም። የአስኬድ ኢንደክሱ አሁን ኢትዮጵያ ውስጥ ያለ ፌሚኒስት ፈርስት ዌቭ የፌሚኒስት ጥያቄ ያነሳቸውን አጀንዳዎች በስነስርዓት አድሬስ ማድረግ ያልቻለ የፖለቲካል ስርዓትና አስተሳሰብ ባለበት ማህበረሰብ ውስጥ ቁጭ ብለን የምናወራው በጣም ሌክዠሪ ስለሆነ ስለ ፎርዝ ዌቭ ፌሚኒዝም ነው። ኢንተርሴክሽናሊዝም ምናምን እያለን መተን እናወራለን። የኤልጂቢቲኪው ራይት ዛሬ ሊያነጋግረን የሚሞክር አይነት ሀሳብ አይደለም። በሄት ስፒች ደረጃ በፓርላማ ውስጥ ሄት ስፒች በስነስርዓት ዲሂውማናይዜሽን ክላሲፊኬሽን እኮ ሲደረግ እኮ አይተናል። የትግራይን ህዝብ ጸጉረ ልውጥ ጥቅማቸው የተነካባቸውና የቀንጅቦች ምናምን ተብሎ ፓርላማ ውስጥ ነበር ሌብል ሲደረግ የነበረው። አማራን የጅብ ምንድነው የሞተ ጅብ ቆዳ ይዞ ለውጊያ የሚወጣ ምናምን ብሎ አንድን ማህበረሰብ ከጅብ ጋር በጣም ኢሞራል በሆነ መልኩ በባዕድ አምልኮ የሚያምን በጅብ ተከልሎ ትግል ለማድረግ የሚወጣ ማህበረሰብ እንዳለ ሌብል ሲያደርግ ሰምተኗል። ወለጋን የቀንጅብ የደም መሬት ምናምን እያደረገ ፍትህ ማያቅ በጣም ኢቪል እና ኢንሂውማን የሆነ ማህበረሰብ እንዳለ ሌብል የሚደረገው ፓርላማ ውስጥ ነው። ይሄ ሁሉ ጉድ በሚሰማበት ፓርላማ ውስጥ ቁጭ ብለህ ይሄንን ለማውገዝ ሞራል ሳይኖር ዛሬ ላይ ጠቅላይ ሚኒስተሩን ዲፌንድ ለማድረግ ሌሎች ቦታ ላይ የሚደረጉ ትንንሽ ድክመቶችን እያወጣ ደግሞ የፖለቲካል መሸቀጫ ልታደርጋቸው ስትሞክር እኛ መተን ዲባንክ ለማድረግ እንገደዳለን። አሁን እኔ ለኔ ከረንትሊ የሚነገሩ ንግግሮች እኮ አልፈው አይተናል።
በሚሊዮን የሚቆጠር ሰው የሞተበት ሀገር ነው። 4.5 ሚሊዮን ኢንተርናሊ ዲስፕለስድ የሆነበት በአፍሪካ ውስጥ አንድ ኦልሞስት ኤርትራ የሚያክል ህዝብ የተሰደደበት ሀገር ማለት ነው፣ የተፈናቀልበት ሀገር ነው። በዚህ ሀገር ላይ ቁጭ ብለህ የሆነ በጣም ፕሮፌሽናል እና ኢንተሌክቹዋል ዲስኮርስ እንደሚያደርግ ማህበረሰብ ቁጭ ብለን ራሳችንን ሴት ማድረግ የለብንም። ስለዚህ የፌሚኒስት ጥያቄ ዛሬ ላይ በጣም ትልቁ አጀንዳቸው በትዳር ውስጥ ማሪታይል ሬፕ ምናምን ይለዋል። ወንድና ሴት መካከል በተጋቡ ወንድና ሴት መካከል የሚደረግ ፍቃድ ያልተሰጠው ወሲብ ምናምን ብለው ሊከሱ ይሞክራሉ። ሬፕ ተደርጋለች ባልና ሚስት መካከል። እንዴ በአደባባይ ኢንማስ እየተደፈሩ ያሉ ሴቶች እኮ ባሉበት ሀገር ላይ ነው ጦርነት ይቁም አትልም? ጠቅላይ ሚኒስተር ወጥተ ፌሚኒስት ነኝ ብለሽ ዛሬ ክሌም የምታደርጊ ሴትዮ ሴት እንዴ አብይ አህመድ ጠቅላይ ሚኒስተር ኢትዮጵያ ላይ ሊሆን የሚችልበት ምንም አይነት ሌጋል ግራውንድ የለም። ሴትነት የሚቆጫችሁና ሴትነትን የሚያንገበግባችሁ ሴቶች ፌሚኒዝምን ጎትተሽ የምትመጪው ዛሬ ለምትሰሩ ፖለቲካል ፕሮፓጋንዳ አይደለም። ኦኬ እንዴ የመጨረሻው ፖይንት አንድ ከዚህ ጋር አድሬስ ማድረግ የምፈልገው ሴም ቲንግ በአማራ ክልል ላይ የሚደረጉ ነገሮች በጠቅላላ ለምን ኤግዛጁሬት እንደሚደረጉ እየገባኝ አይደለም። አንድ ፖይንት ላንሳለህ። ወለጋ ላይ ሙስሊም የሆኑ ሴቶች አንገታቸው ተቆርጦ ቪዲዮ ሪከርድ እየተደረገ እየወጣ ኢትዮጵያ ውስጥ ያለ የእስልምና ምናምን ተቋም ወጥቶ ለዛ ድምጽ ሲሆንና ሲያለቅስ አታየው። አማራ ክልል ላይ ግን 1000 የተገደለ ሲባል ሰማይ ምድሩ ይገለባበጥ ሙስሊም ኢትዮጵያ ውስጥ አማራ ክልል ተጨፍጭፎ አለቀ ምናምን የሚባል ፕሮፓጋንዳ ሃይማኖት ውስጥ አይደለም የገባሁት። የአስል አክቲቪዝም ነው ያወራሁት። አይ ፖለቲከኞች ሃይማኖት ውስጥ አትገቡ። የሃይማኖት ሰዎች ሃይማኖት ውስጥ አይደለም የገባሁት። የፖለቲካል አክቲቪዝም ሬቶሪኩ እንዴት ፍሬም እንደሚደረግ ለመናገር ብዬ ነው። ለኔ ወለጋ ውስጥ የምትገደል ሙስሊም፣ አማራ ክልል ውስጥ የምትገደል ሙስሊም፣ ትግራይ ክልል ውስጥ የምትገደል ሙስሊም፣ ጋምቤላ ውስጥ የምትገደል ሙስሊም አንድ ናት። ምንም አይነት ዲፍረንስ የለው። ኦኬ ሰሌክቲቭ አውትሬጅ መቆም አለበት ለማለት ነው የሞከርኩት። ኤኒዌይ ቴዲ በጣም አመሰግናለሁ። ቴንክ ዩ ኤክሶደስ። እሺ ዋንጋር የመጨረሻው ሰው አንተነ ኤክሶደስን እናመሰግናለን። በ3 ደቂቃ ውስጥ ሐሳብን አመሰግናለሁ። እሺ አያራ ፈጅም 2 ደቂቃ ሰማራይዝ አደርጋለሁ። ደግሞ አራጅም ጊዜ ቆይታል። እንግዲህ አናሳዝንም፣ ግን ምን ይሰማሃል ቴዲ? እንዲያው ጥያቄ ልጠይቅህ። ዓለም ዩኒፖላር ሆነች ወደ ከባይፖላር ሆነች። የአሜሪካው ፕሬዚደንት አንድን ሉዓላዊት ሀገር መሪ አስሮ ሄደ ብለን ትልቅ የዓለምን አቅጣጫ በምንቀይስበት ዓለም ላይ እያንዳንዷ የምንናገራት ንግግር ተቀርጻ ለዓለም አደባባይ በሚቀረጽበት የቴክኖሎጂ ፕላትፎርም ላይ ቁጭ ብለህ እከሌ እኮ አማራ አይደለም፣ አማራ ሳይሆን ፖለቲካ የሚያደርገው እከሌ እኮ ኦሮሞ አይደለም፣ ኦሮሞ ምን አገባህ አንተ ስለ ኦሮሞ ምን አገባህ የምንባባል ዜጎች መሆን አያሳፍርም? የዚህ የኮሚኒቲ ሜምበር መሆን አያሳፍርም? አያሳዝንም? ያውም ኤሊት የሚባለው የተሻለው የማህበረሰብ ክፍል የምትለው ቴክኖሎጂ መጠቀም የሚችለው እድል ያገኘ የሰለጠነ ዓለም የሚኖር ማህበረሰብ አንድ ማህበረሰብ ሆነ አንተ አማራ አይደለም አማራና ሰጪና ነሽ ኦሮሞና ሰጪና ነሽ የምትደራረግ ማህበረሰብ ሆነ እንዲያው ገመናችንን ቤታችንን እንዲያው ዘግተን እንኳን ብናወራ አንድ ነገር ነው። አደባባይ ላይ ወጥተን ሳናፈር ለዓለም ማህበረሰብ እንዲህ አይነት ማህበረሰቦች ነን ብለን ቮለንተሪሊ አስተሳሰብ ጨቅላላችን ለአደባባይ የምንሸጥ ማህበረሰብ መሆን አያሳዝንም? በ21ኛው ክፍለ ዘመን ላይ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ እየተባባል የምንዋረድ ያሁም እየተቀረጽን ቮለንተሪሊ እየተቀረጽን ማንም ባልወከለን ትንንሽ አስተሳሰቦችን ትልቅ አድርገን የምናቀርብ ፍጥሮች መሆናችን አያሳዝንም? የነዚህ አባል መባል ራሱ አያሳፍርም? በእውነት በጣም ያሳዝናል። እንዴት ነው ከበሽታው የምንወጣው ብለን ማሰብ መፍትሄ ማምጣት የሚጠበቅብን ተማርን የምንል የሰለጠነ ዓለም አየን የምንል ሲቪክ ሶሳይቲ ውስጥ የምንኖር ህመማችንን መፈወሻ መድኃኒት ማምጣት የሚገባን ፊደላውያን የኢትዮጵያ ካንሰር ሆነን እርስ በርስ የምንሞሸላለቅ ማንነት የምንቀማማ የምንሰጣት ሰልፍ አፖይንትድ እጅግ ርካሽ ፖለቲካ ስንሰራ እንደማየት የሚያሳፍር ነገር አለ በዚህ ምድር ላይ። ትልቁ ውርደታችን ትልቁን ማህበረሰብ ትንሽ ማድረግ እጅግ በጣም ያሳዝናልና ውድ ኢትዮጵያውያን ግዴላችሁም በጣም ወደንና ፈቅደን ዝቃጭ ፖለቲካችንን ለዓለም አደባባይ የምንሽ ታሪክ መዘግብን ወደፊት የዓለም በቀላሉ ሪፈረንስ ወስዶ ኢትዮጵያውያን እንደዚህ ናቸው ብሎ የሚለውን ማስረጃ ወደንና ፈቅደን ታሪካችንን እየጻፍን አንዘንጋ። በጣም ነውር ነው፣ ወለታ ያሳፍራል፣ ያሳዝናል። የዓለም ሁኔታ እየተቀየረ ነው። በዚህ በዓለም ሁኔታ ውስጥ በሚቀየርበት ትልቅ ሐሳብ ነው ማውራት ያለብን።
እንግዲህ ቴዲ በጣም ብዙ ትልቅ አጀንዳዎች ነበሩ። የጂኦፖለቲካው ነገር በጣም እየተጧጣፈ ነው። የአሜሪካውም እየተጧጣፈ ነውና በዚህ ጉዳይ ላይ ብንፈራ በጣም የተሻለ ነበረ። ለነበረን ጊዜ በጣም አመሰግናለሁ። አንተም በርታ። ሰዓቷን ያደራ ወንድም አለም እንግዲህ የሰዓቷን ጉዳይ እባክህ አገር ውስጥ ላለ ነው ትንሽ ለማስተካከል ሞክር። እሺ እግዚአብሔር ያክብርልኝ። እሺ ዋንጋሪ እሺ ቡቡዬ ብታምሪም ባታምሪም እቺ ልጅ ቅድም አስቀጥቅጣኛለች። ቡቡዬ እኔ ያላንቺ አልኖርም። እንዴት ናችሁ? ሁሉ ሰላም ነው ወይ? ይሄ ነው። እሺ ክብራትና ክብራን አማን ነው ወይ? ከግራ ከቀኝ ሰምተናል። የፋኖ ደጋፊዎችን ሀሳብ ሰምተናል።